ኢየሱስ ክርስቶስ ሰላም ከሆነ ለምንድን ነው በህይወት ይውከት የሚገጥመኝ? ከተጠመቅኩ ጀምሬ ሰላም አላገኘውም ሊያሰኛችሁ ይችላል። ሰይጣን ይረብሻችኋል። ጌታ ደግሞ ምንድነው ያለው? ዘይጾረ መስቀለ ሞቴ ኢይክሊት ጸመደኒ፣ መስቀሌን ተሸክሞ የማይከተለኝ ሰው የኔ ሊሆን አይችልም ነበር ያለ። የኔ ሊሆን አይችልም። ወደ ክርስቶስ ስትመጡ ሰላም አይጠብቃችሁ። የሚጠብቃችሁ ምንድነው? መስቀል ነው የሚጠብቃችሁ። ግርፋት ነው የሚጠብቃችሁ። መስቀሉ ማን ነው? የገዛ ስጋችን መስቀል ይሆናል። ዘመዶቻችን መስቀል ይሆናሉ። ጸሩ ለሰብ ሰባቤቱ ጌታ እንደተናገረ የሰው ጠላቱ የገዛ ቤተሰቦቹ ናቸው። ማቴዎስ ወንጌል ምዕራፍ 5 ላይ የሰው ጠላቱ የገዛ ቤተሰቦቹ ናቸው። ቤተሰብ ጠላቱ ነው ይነሳል። ስጋችን ጠላቱ ነው ይነሳል። ጎረቤት፣ የዓለሙ ሲስተም፣ ፖለቲካው፣ አጋንንት ራሳቸው በእኛ ላይ በእምነታችን ላይ በኃይል ይነሳል። የዚያን ጊዜ ጌታ ሆይ አንተን አምኜ መጣሁ፣ አንተን ተከተልኩ፣ ተጠመቅኩ፣ ሰላም ነህ ስትባል ሰምቼ ክርስቶስ ተከተልኩ፣ ግን እንዲያውም ከተጠመቅኩ ወዲህ ሁከት ገጠመኝ እንድትሉ ሰይጣን በደንብ ይሰራል። ይሄንን ቅዱስ ጴጥሮስም ጠይቆ ነበር። ሁሉን ትተን ተከተልን ምንድነው የምትሰጠን አለው። በመጨረሻው ዘመን 100 እጥፍ እሰጣችኋለሁ ነው። የምድር ነገር ጠብቃችሁ እንደው እዚህም ደግሞ በይሁዲነት ያላችሁ ልትጠመቁ ያሰባችሁ ትኖራላችሁ። የምድር ሰላም ክርስቲያን ሆኜ አገኛለሁ ብላችሁ እንዳትጠመቁ። መጠመቅ ያለባችሁ መንግስተ ሰማያትንና ክርስቶስን ፈልጋችሁ ነው። ክርስቶስን የሚከተሉ ሰው ሁሉ መከራ ይገጥመዋል። በክርስቶስ ሃይማኖት ሊያተርፉ የሚወዱ ሰዎች ሁሉ እንደ ሎሚ መራራ ህይወት ይኖራሉ። ውስጡ ግን የጣፈጠ ህይወት ነው የሚኖሩት ብሎ ይነገራል። ሎሚውን ጠብቃችሁ ነው በአፋዊ ህይወታችሁ፣ በትዳራችሁ፣ በንግዳችሁ፣ በስራችሁ ክርስቲያን በመሆናችሁ ምክንያት ልትገፉ ትችላላችሁ። እሱ ራሱ ግን ሽልማታችሁ ነው። እሱ ራሱ ትርፋችሁ ነው። የክርስቶስ እኮ መስቀሉ ነው አይደል? ትንሳኤውን ይዞ የመጣ ጌታ ባይሰቀል ይነሳል። ትንሳኤ ሊመጣ ሲል መከራ ይጨምራል። እንደዚህ ነው ክርስትና። ያንን ሊያስተምር ነበር። በሰንበት ይደልክ የገቢረ ሰናይ በሰንበት፣ እንግዲያውማ በሰንበት መልካም ማድረግ ይገባል ብሎ የነገራቸው እና እኛም አሁን ያለን ክርስቲያኖች እንደ ፈሪሳውያን ምድራዊ ነገር ስናጣ ማጉረምረም፣ ጌታ ሆይ ወዴት አለ? እንደውም አንዳንዱ ሰው ምን ይገጥመዋል መሰላችሁ? ድሮ ጸሎት ሳይጸልይ ሳለ በጣም ጥሩ ህይወት ነበር የሚኖረው። ጸሎት ሲጀምር ከውሃው ሲወረውረው፣ የተቃጠለ ቤት ሲገጥመው፣ የሆኑ ወታደሮች ሲያባረሩት በህልሙ ሲሰቃይ ያድራል። ኦሆ የባስ ተነካክቼ ነው ሁሉ ችግር የደረሰብኝ፣ ጸሎት ላቋርጥ እንድል እኮ ነው ሰይጣን እንደዛ የሚያደርገው ማለት ነው። ይገርማል እኮ ሳንጸልይ ደህና የነበርነው ሰዎች መጸለይ ስንጀምር ሁከት ይጀምራል። ድሮ ወደን የነበርነው ሰው ሁሉ ማኩረፍ ይጀምረናል። ለምንድነው እንደዚያ የሚሆነው ሲባል የክርስቶስ ህይወት የሎሚ ህይወት ነው። መራራ ህይወትን በጣፋጭነቱ ይዞ መኖር ውስጥ ነው ጣፋጩ ያለ ውስጥ። መንግስተ ሰማያት የተዳፈነች እንቁን ትመስላለች ያለ ለዚህ ነበር። እርሻ ውስጥ የተዳፈነ እንቁን ግን የምታወጣው ቆፍረ ደግመን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ዛሬ በእስራኤል ሀገር ሁላችሁ እንደምታውቁት ሻባት ነው አይደለም? ስለዚህ ዛሬ የምንማማረው ስለ ሻባት ነው ማለት ነው። እስኪ ሻባት በሉ፣ ድገሙ፣ 3 አድርጉት። ሻባት ሰንበት ማለት ነው ወደኛ ሲመጣ። የቃሉ ደግሞ መሰረታዊ ፍቺ እረፍት ማለት ነው። ሻባት ማለት በዕብራይስጥ ቋንቋ ወደ ግዕዝ ሲመጣ ሰንበት ይሆናል። ፍቹ እረፍት ማለት ነው። ቃሉ ለመጀመሪያ ጊዜ የምናገኘው ኦሪት ዘፍጥረት ምዕራፍ 2 ቁጥር 3 ላይ የምናገኘው ነው። ዛሬ በአይሁድ ይሄ ነገር መከበር ከጀመረ 3644 ዓመት ሆነው እስራኤል ውስጥ እስራኤላውያን ሰንበት ብለው ማክበር ከጀመሩ ማለት ነው። አሁን 17 ሲጨመርበት 17 እና 14 ስንት ነው? 31 ይሆናል። ወደ 51 ይሄዳል ማለት ነው። ወይም ወደ 61
3661 ዓመታትን ያስቆጠረ በዓል ነው ዛሬ እስራኤል የሚያከብሩት። በዓሉ እግዚአብሔር እንዳዘዘ ያከበሩት ይሁን አይሁን በጣም በፍጹም ጥንቃቄ ነው አሁን የሚያከብሩት። ስልክ ሁሉ የማይነካኩ አሉ። አሁን በተረዳሁት ደግሞ የሆቴል ሊፍቶቹ ሳይቀር የሻባት ሊፍት የሚባል እንዳለና ራሳቸው የነሱ እንዳይነኩ እየከፈቱ በየፍሎሩ እንደዚያ እንደሚያደርጉ ሁሉ ሰምቻለሁ። በፊትም የነበሩት ጌታ በተወለደ ጊዜም የነበሩት ቤት ሲቃጠል እንኳን የማይወጡ ነበሩ። ቤት ቢቃጠልም የማይሞቱ እጅግራቸው የማይንቀሳቀሱ ነበሩና የፋርስ ሰዎች የባቢሎን ሰዎች ሁሉ እየመጡ ሰንበታቸውን እየጠበቁ ያጠቋቸው ነበር። ፋርስ ማለት የዛሬዋ ኢራን ናት። እነዚህ ሁሉ እየመጡ ይወሯቸው ነበር፣ ግብፃውያንም ሌሎችም ጭምር ማለት ነው። እና እግዚአብሔር ግን እንደዚህ ተደርጎ እንዲከበር አላዘዘም። ሌላ አይነት አከባበር ነው ያለው። ግን ሰንበት የመጣ እንደው ከየት ነው ለምንድን ነው የመጣው ነው? ሰንበት ወተፈጸመ ሰማይ ወምድር ምስለ ኩሉ ዓለሞሙ የሰማይና የምድር የሰራዊታቸውም ተፈጥሮ ሁሉ ተፈጸመ ይላል ኦሪት ዘፍጥረት ምዕራፍ 2 ቁጥር 1 ላይ ወፈጸመ እግዚአብሔር ኩሎ ግብራውን ሥራ ሁሉ ፈጸመ ወቀደሳ ወባረካ እግዚአብሔር ለሳቢት ዕለት እግዚአብሔርም ሰባተኛይቱን ቀን ረሳችሁት ረፍት በሉ እንጂ ሰንበት ምንድነው? ረፍት ማለት ነው። እግዚአብሔር ከፈጠረበት ሲፈጥር ከሰነበተው ፍጥረት አርፏልና ያ ሰንበት ተባለ። እስራኤል ግብጽ ሲገዙ ከኖሩ በኋላ ግብጽ በወጡ በ50ኛው ቀን ይህ ሕግ ተሰጥቷቸዋል። ከግብጽ በጉን ከበሉበት ቀን ጀምሮ ሲቆጠር በሲና ተራራ ላይ ሕጉን የተቀበሉበት ቀን 50ኛ ቀን ነው የሚሆነው። በ50ኛው ቀን የረፍት በዓል ተሰጣቸው። ስለ ረፍቱ እንዲያከብሩ ባለ 50 ነው። ስለ ረፍቱ እንዲያከብሩ ረፍት እንዲኖራቸው በወጡ በ50ኛው ቀን የረፍት ሕግ ሰራላቸው እግዚአብሔር። እንዲያርፉ የነበሩበትን መከራ ታውቃላችሁ። በጥቂቱ ለማንሳት ወንድ ሲወለድ ባህር ይጣል ነበረ። እስራኤል ሀገራቸውን እንዳያቀኑና ተዋግተው እንዳይወጡ ማለት ነው። በኋላ ደግሞ የተረፉት እንኳን ሳይጣሉ የተረፉት ቆይተው እንዳይራቡና ሀገር እንዳያጠፉ ግብጽን እንዳያጠፉ እስራኤልን እንዳያቀኑ በመስጋት ቀን በጣም በበዛ ሁኔታ ኖራና ጭቃ ሲያቦኩ ይደረጋል። ለምን? ወንዶቹ ሲደክማቸው ሲሰቃዩ ከዋሉ ከሚስቶቻቸው ጋር አንድ መሆን ያቆማሉ። በዚህ ምክንያት የእስራኤል ዘር ይጠፋል ተብሎ ታስቦ ነበር። ነገር ግን ባምጣነ ይሳቂ ወሙ ይበዝሁ ፈድፋደ ይላል። ባሰቃዩአቸው መጠን ፈጽመው ይበዙ ነበር ይላል ኦሪት ዘጸአት ምዕራፍ 1 ላይ ስታነቡት። ባሰቃያቸው መጠን ፈጽመው ይበዙ ነበር እስራኤል። እግዚአብሔር ከዚያ ባርነት አውጥቶ ረፍታችሁ እኔ ነኝ ሲል ሰባተኛይቱን ቀን ረፍት አድርገው እንዲያከብሯት እግዚአብሔር አዘዛቸው። በሰንበት ዕለት ምን እንዲደረግና አዘዛቸው? ቃለ እግዚአብሔር እንዲነገር በምኩራባቸው ተገኝተው ኦሪት እንዲነበብ። ኦሪት የሚባለው የሙሴ 5ቱ ከዚያ በኋላ ደግሞ ተውራቱ ማለት ነው። ከዚያ ተነስተው 3ቱ አሉ የተጨመሩ 8ቱ ብሔረ ኦሪት የሚባሉ መጽሐፈ ኢያሱ፣ መጽሐፈ መሳፍንት፣ መጽሐፈ ሩት 8ቱ በሐውርተ ኦሪት ይባላሉ። እነዚህ የብሉይ ኪዳን መክብቦች ናቸው ወይም አለቆች መጻሕፍት ናቸው። ስለዚህ እነዚህን ቀዳም ወይም ቀዳሜ በምኩራብ እየተገኙ እንዲያነቡ ሊቀ ካህናቱ እንዲያብራራ እንዲተረጉሙ ስራ ተሰርቶላቸዋል። ስጋዊ ስራ እንዳይሰሩበት። ይሄ ብቻ አይደለም። በዘመኑ አጠራር ባሪያ ወይም ሰራተኛ አድርገው የቀጠሩት ሰው እንኳን ቢሆን በዚህ ዕለት እንዲያርፍ። ያ ብቻ አይደለም። አህዮቻቸው ጭምር እንዳይጫኑ እግዚአብሔር ይሄንን ስራ ተሰራላቸው። ምን የነፍስ ስራ እንዲሰሩና ለነፍሳቸው ረፍት እንዲሰጡ ነው። ይሄን ያደረገበት ምክንያት
እዚህን ነረፍት ዘው እግዚአብሔር አሳረፈን ከግብጽ መከራ አሳረፈን የማንጠቀምበትን ፒራሚድ ከመስራት ጭቃ ከመውቀጥ ወንድ ስንወለድ ባህር ከመጣል እንደውም ራሔል የምትባል ሴት ነበረችና የግብጽን ፒራሚድ ለመስራት ጭቃ ስታወካ መንታ ልጆችን ጸንሳ ነበልና ምጧ መጣ ሲመጣ አረ ምጥ መጣብኝ ስትል እዚያው ውለጁ የሰው ደም እንደውም ጭቃ ተነከራል ብለዋታል ያን ጊዜ አልቅሳ እንባዋን ይሃሎኑ በዚህ ሰማይ እግዚአብሔር አዶናይ እውነት በዚህ ሰማይ ሁሉን ቻይ እግዚአብሔር የለም ብላ እንባዋን ወደ ሰማይ ስትረጨው እግዚአብሔር ጸሎታቸውን ሰምቶ እስመ ገአሮሙ ለሕዝቤ በጸሐቤ የሕዝቤ ጩኸት ወደኔ ደርሷልና ከግብጽ ምድር ማውጣበት ጊዜው ደርሷል ብሎ ሙሴ ልኮ አወጣቸው እግዚአብሔር ከሃሊነቱንም አስረዳቸው ያለ ሰረገላ ያለ ብረት ያለ ሰይፍ ያለ ውቂያ ያለ ሰራዊት ያለ ወታደር በቀጭን በትር ብቻ ባህር ከፍሎ የእግዚአብሔር ሰራዊት ዝምቡን ተናካሹን ዝምብ እንቁራሪቱን ሰብስቦ ፈርዖንን እንዴት እንደናቀው ተመልከቱ ፈርዖን በሰረገላው ሲመካ እንደውም የፈርዖን ፈረሶች ከኃይለኝነታቸው የተነሳ ሳር ከመብላት አልፈው ፍልጥ ደቆላቸው የሚመገቡ ኃይለኞች ነበሩ ፈጣን ሰረገላ ነበረው አሁን ብዙ ጊዜ ፈርዖን የሚባል አልነበረም ውሸት ነው እንደዚህ የሚባል የእስራኤል ታሪክ አፈ ታሪክ ነው የሚሉ የአፈቀላጤ እምነት የሌላቸው ሰዎች ሳይንቲስቶች ነበሩ አሁን በአርኪኦሎጂ የፈርዖን ቅሪት ሁሉ ተገኝቷል ተቆፍሮ እዚያው ቀይ ባህር ውስጥ ያንን አድርጎ እግዚአብሔር ፈርዖን እንዴት ይናቀው በዚያ ሰረገላ በዘመኑ ስልጣኔ በሰራዊት ብዛት በህዝብ ብዛት በግዛት አንድነትና ብዛት በጦሩ ብዛት የሚመካውን ፈርዖንን እግዚአብሔር ምን አደረገው ላንተ ሰራዊት ይያል ዋጋም ዝምብ ይበቃል ብሎ እግዚአብሔር የተዋጋው በዝምብ ነበር ዝምብ ይልክበታል ይመረራል እንቁራሪት ይልክበታል ተሳቦት ቆርነናት ቀንድ አውጣ ይትልበታል በዚያ ተመሮ ነው ያወጣቸው መጨረሻ ላይ በበትር ባህር ከፍሎ አሻግሯቸዋል ከእንዲህ ያለ አሰቃቂ ባርነት ላወጣን እግዚአብሔር ምስጋና ይግባው እያሉ ሰንበትን እንዲያከብሩ ፈጣሪያቸውን እንዲያስቡ ረፍታችን አንተ ነህ እንዲሉ ህጉን እንዲያስቡበት እግዚአብሔር መልካም እንዲያደርጉ የታመመ እንዲጠይቁ ለተራበ እንዲመግቡ እርቅ እንዲፈጽሙ ከሰው ጋር ሰላም እንዲያደርጉ ሰንበትን ሰራላቸው አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ መጣና በዚህ ምድር ከነሱ ተወልዶ ሲያስተምር የአይሁድ አንዱ ተቃውሟቸው ምንድን ነበር ሰንበትን ይሽራል ጌታ የተከሰሰበት አንዱ ክስ ሰንበትን ይሽራል በዚህ ሳምንት በተሰቀለ በሳምንቱ ስላለን ይሄን ክስ ማንሳት አለብን ሰንበትን ይሽራል ነበር አንዱ ክሱ ጌታ በሰንበት ግን ምንድነው ያደረገው የሚገርመኝ አንድ ነገር ነው እስኪ እናንተ እዚህ ሀገር ትኖራላችሁ በሰንበት አይሁድ ይበላሉ አይበሉ ይበላሉ እና በሰንበት ወዲያ አንልም ነው የሚሉት ምክንያቱም በኢሳይያስ አድሮ እግዚአብሔር በሰንበት በኤርምያስ አድሮ እጅና እግርህን አታንሳ ይላል እጅና እግርህን አታንሳ ካለ ስጎር እጄ ይነሳል አይነሳም እንዲህ አይነት ትርጉም የለም ስጎር እጄ ይነሳ ነው አለችን እንዲያርግ ይለዋልና አለና የሰንበት ሰው ወጥቷል ወይ ከጎለተበት ያድራል እንደዚህ ማለት የለም መነሳትም የለም ጉዳዩ እሱ አይደለም እናንተ በሰንበት ቀን ሰው 8 ቀን ቢሞላው ትገዝሩት የለም ወላለት ግዝረት የአይሁድ አንድ ህግ ነው በሰንበት ሰው ትገዝሩት የለም ወይ አለ ጌታ ድውስ ሰንበት ነው ይሉ ነበር በሰንበት ሰው እየገዘራችሁ አይደለም ወይ በሰንበት ሊቃነ ካህናቱ ረበናቱ መስዋዕት ያቀርቡ የለ በቤተ መቅደስ ይተአምሩኑ እያንበብኩሙኑ ከመጽሐፍ ውስጥ ኦሪት ከመካህናት ዘውስተ መቅደስ ያረኩስ በኋላ ሰንበት ወይከውኑ ድጋይ በመቅደስ የሚያገለግሉት ካህናት ሰንበትን እንደሚሽሯትና እንደሚያስፈርሷት አታውቁም ያላቸው በሰንበት ምን ያደርጋሉ መስዋዕት ያቀርባሉ እንግዲህ ብዙ አይነት መስዋዕት ነው ያለ በኦሪት ዘሌዋውያን የተቀመጠው የደህንነት መስዋዕት የመባቻ መስዋዕት የቁርባን መስዋዕት የሚባል የኃጢያት መስዋዕት በአምስት አይነት መስዋዕቶች አሉ ከነዚያ መስዋዕቶች በዕለተ ሰንበት ሲቀር በጉ ይታረዳል በግ ማረድ ለምን ሰንበትን አይሽረውም በጉ ሲንፈራገጥ ሳሩን ምን ያደርጉታል ይጥሱታል ይቆርጡታል
እንደገናስ መስዋዕት ለማቅረብ ጉልቻ ይጎልታሉ እንጨት ይረበርባሉ ይጸፈጽፋሉ ስጋውን ይመትራሉ የዚያ ጊዜ ሰንበቱ ይሻራል ወይ እንደዚያ ከሆነ በሰንበት ለሰው ልጅ ረፍት ስለሰጠው ስለምን ተቃወሙኛላችሁ አላቸው እንዲህ ጌታ በሰንበት ምንድን ነበር ያደረገው በዕለተ ሰንበት እጁ እንደዚህ የታጠፈውን ሰው ነበር የዘረጋው በዕለተ ሰንበት የጎበጠችውን እድሜ ዘመኗን በሙሉ የጎበጠችውን ሰው ነው ቀና ብለሽ ሂጂ ብሎ ቀና ብላ እንድትሄድ ያደረጋት በዕለተ ሰንበት 38 ዓመት ተኝቶ የነበረውን ድውይ ነው አልጋህን ተሸክመ ቆም ያሉት ሰንበት ነው ነበር ያሉት እነሱ ጉዳዩ ለሰንበት ተጠንቅቀው አልነበረም በጊዜው የነበሩት አይሁድ ምን ብለው ነው እንደዚያ የሚያደርጉት ሲባል እነሱ ክርስቶስን የጠበቁት እንደዚያ ስላልነበር ነው ችግሩ እዚያ ላይ ነው ይሄን ለምን እንደማነሳው ነግራችኋለሁ የእግዚአብሔር ቤተሰቦች ክርስቶስን የጠበቁት ጌታ ሲወለድ አይሁድ 3 ክፍሎች ነው የነበሯቸው 3 አይነት መደብ ነው የነበራቸው ኤሲያውያን ሰዱቃውያን እና ፈሪሳውያን ይባላሉ እነዚህ ፈሪሳውያን ህግ ጠንቃቂዎች ናቸው ህግ የሚጠነቀቁ የሙሴን ህግ ለመጠበቅ እንደገና ደግሞ ሌላ ህግ ያወጡ ናቸው የሙሴን ህግ ለመጠበቅ የሙሴን ህግ መጠበቂያ ሌላ ህግ ያወጡ የህግ ጠበቆች ነን ማለት ናቸው ከልብሳችን ከልባችን ተርፎ የእግዚአብሔር ህግ በልብሳችን ይተበቃል ማለት በልብሳቸው ላይ ቅድስና ለእግዚአብሔር ኤሎሂም ብለው ጽፈው የሚንቀሳቀሱ ነበሩ ቀሚሳቸውን አስረዝመው እኔኮ ክርስትና እውነት ለመሆኑ አንዱ ማስረጃው ዛሬ ያሉትን ረብናቱን ሳይቸው በጣም ነው የሚገርመኝ ይሄ ክምር የሚያል ነገር አይታችሁታል ራሳቸው ላይ የሚያደርጉት እና በየመንገዱ የሚጸልዩትን ሳይታችኋል በየመንገዱ ይጸልያሉ ጌታ ምንድን ያላቸው አለ ለክሙ ጻፍቶ ፈሪሳውያን ለተበሉ አብያተ መበለት በምክንያት አንሆ ጸሎትክሙ በየደረጃው በየመንገዱ በየአደባባዩ ሳትጸልዩ ጸሎተኛ እየመሰላችሁ የደሃ ቤት ለምትበሉ ፈሪሳውያን ወዮላችሁ ነው ያላችሁ እኔ ዛሬ በየመንገዱ ሲጸልዩ ሳላሳያቸው ደስ ነው የሚለኝ ለምን መሰላችሁ የጌታን ትምህርት ስለሚያረጋግጡልኝ ትናንትን ያሳዩኛል ውሸት ነው የክርስቶስ ትምህርት እንዳይባል ምንም አርኪኦሎጂ ቁፋሮ ሳያስፈልገው የታሪክ ምርምር ሳያስፈልገው አይሁድን ማየት በቂ ነው ክርስቶስ እውነት ለመሆኑ የትናንትናዎቹ ዛሬም አሉ ክርስቶስ ላይ ምንድን ነበር ያደረጉበት ምራቅ ነበር የተፉበት አይደል ዛሬ ምንድን ነው የሚያደርጉ ሲጸየፉ ምራቅ ነው የሚተፉት ክርስቲያኖች ላይ ማለት እንዳሉ ነው ያሉት ሰንበትን ለምን ለሰንበት ተጠንቀው ሳይሆን ፈሪሳውያን እንደዚህ ናቸው ኤሲያውያን የሚባሉት ደግሞ ምን አይነት ናቸው መሰላችሁ ኤሲያውያን ደግሞ የሚባሉት እንደዚህ እንደ ባይታዊ ሆነው በቁምራን ወይም ደግሞ ኩምራን አካባቢ ዴርሲ ወጣ ብሎ ሙት ባህር አካባቢ ዋሻዎች አሉ አሁን መጽሐፈ ሄኖክም ተቆፍሮ የተገኘበት እዚህ አካባቢ ቢቱና ይዘው የሚኖሩ ናቸው ሰዱቃውያን የሚባሉ ደግሞ ሶስተኞች ክፍሎች ናቸው እነዚህ ደግሞ ሆዳሞች ከፖለቲካ ጋር ገጥመው የሚበሉ ለምነት ግድ የሌላቸው ግን የቤተ ክህነት ሰዎች ናቸው ከቄሳር ጋር ተስማምተው የሚኖሩ ብቻ ሆዳችን ይሙላ ደረታችን ይቅላልን እንጂ እኛ ሃይማኖት ኖር አልኖረ ግድ የለን የሚሉ ከተሾመ ሰው ጋር ሁሉ እየተስማሙ እውነትን እያጣመሙ የሚኖሩ ናቸው በዚያ ጊዜ ደግሞ ልብ በሉ አይሁድ የነበሩት በማን ስር ነው በቄሳር ስር ነው ከመከራ ያላረፈ ህዝብ ነው እስራኤል በነገራችሁ ላይ ኢሳይያስ ምን ይላል በአንድ በኩል ዛሬ ያለችውን እስራኤልም ሳያተም እኔ ደስ ይለኛል እስራኤል እንደ ጢስ ናት ይላል ኢሳይያስ የኛ ሊቃውንት ሲተረጉም ይላሉ ጢስ ላይን እንደማይመቸው እስራኤል ለጠላት አትመችም ይላሉ ጢስ ላይን ይመቻል አይመችም እስራኤል ለጠላት አትመችም ይላሉ መከራ ማያጣትም ድል ማያጣትም ይህ ከእግዚአብሔር የተሰጣት በፊት ቀድመው ጌታ ከመወለዱ 580 ዓመት ቀድመው ናቡከደነጾር የሚባለው ይቅርታ ልክ ነው ናቡከደነጾር ሁለቱን ነገድ እዚህ ኢየሩሳሌም የነበረው ነገደ ብንያምና ነገደ ይሁዳ የሚባለው ሁለቱ ነገድ ነበር እዚህ የነበረው ይሄንን ወደ ባቢሎን ማርኮስ ወሰደ ስልምናሶር የሚባለው ደግሞ 10 ነገድ የ10 ነገድ መንግስት ሰማሪያ ነው ዋና ከተማው ሰሜን እስራኤል ማለት ነው ሰሜን እስራኤል ነበር የነበረው 10 ነገድ ደግሞ ስልምናሶር ወደ ፋርስ ተካፍሎ ወስዷቸው ነበር ከዚያ ተመልሰው ጥቂት እንዳረፉ ደግሞ
ቂሮስ የሚባል የፋርስ ንጉስ የባቢሎን ንጉስ ብልጣሶርን አሸንፎ ቤተ መቅደሳቸውን እንዲሰሩ ፈቀደላቸው። የኢየሩሳሌምን ቅጽር በ52 ቀን ነው ሰርተው የጨረሷት። እግዚአብሔር ረድቷቸው ማለት ነው። በእርግጥ የዛን ጊዜ የነበረችው ኢየሩሳሌም ጠባብ ናት፣ እንደዛሬው ሰፊ አይደለችም። 52 ቀን ሰርተው አጠናቀው በሰላም ጥቂት መኖር ሲጀምሩ ግሪካውያን ደግሞ መተው ወረሯቸው። ግሪካውያን መተው ሊቀ ካህናቱ አዛሪያስ ይባል ነበር ሚስቱን በአደሮ ማር ወይም ደግሞ ዲን ጨምረው አቅልጠው አንተሽተው ተኩሰው በጡቶቹ አንጠልጥለው ሰቅለው ልጆቹን አቃጥለው እሱን አሰቃይተው ጠብሰው እስራኤልን ደግሞ እንደገና ማርከው ደግሞ ወደ የተወሰዳቸው ደግሞ ወደ ግሪክ ጌታ ሊወለድ አካባቢ ደግሞ የመቃቢስ ልጆች ደግሞ ተነስተው 161 ዓመተ ዓለም አካባቢ መጥተው ደግሞ ኢየሩሳሌም ነፃ አወጡ፣ መቅደሱን አደሱ። ወዲያው ጥቂት ሳያርፉ ሮማውያን ተቀበሏቸው። አሁን ጌታ ሲወለድ በሮማውያን ግዛት ስር አይሁድ እየማቀቁ በነበረበት ሰዓት ነው ጌታ የተወለደው። ሲወለድ የአይሁድ ጥያቄ አንድ ነገር ነው። ልብ ብላችሁ ስሙ። መሲሁ ሲወለድ እንደ ዳዊት ያለ መንግስት፣ ጠንካራ መንግስት መስርቶ እስራኤልን ነፃ ሀገር ያደርጋታል። እንደ ዳዊት እንደ ሰሎሞን ጊዜ የምትፈራ ሀገር ያደርጋታል። ታስታውሳላችሁ ሰሎሞን ቤተ መቅደስን ሲሰራ የጢሮስ፣ የሲዶና፣ የአሞን፣ የከነናውያን፣ የህንድ መንግስታት ጭምር ነበሩ ግብር እየገበሩለት ወርቅ፣ እንቁ፣ ጽድ እየላኩለት ቤተ መቅደሱን የሚሰራው። እዚህ አሁን ወደ ቴልአቪቭ ቅርብ ያለችው ዳርቻ ላይ ያለችው ኢዮጴ ወደብ ዮናስ ወደ ጠርሴስ የተሳፈረባት ወደብ እዚያች ነው ያለችውና እዚያ በዚያ ነበረ ያ ሁሉ ቤተ መቅደስ የተሰራበት ዕቃ እየተጫነ ግብር እየተገበረለት እየመጣ ቤተ መቅደሱን የሰራው እና እንዲህ ያለችውን እስራኤል ይመልስልናል ብለው ሲያስቡ ጌታ መጣና ከዳይቱ ልጅ ከድንግል ማርያም ተወለደ። ሰራዊት አላስከተለ፣ ምን አላለ። ጭራሽ በቤተ መንግስት መወለዱን ትቶ ደግሞ በየት ተወለደ? በምንድን ነው የተወለደው? በበረት ተወለደ። ችግራቸው ለሰንበት ተጠንቅቀው ሳይሆን ለምንድነው ምድራዊቷን እስራኤል ማታመጣት? ለምንድነው የእስራኤልን ጽናት ማታመጣ? ለምንድነው ኃይል ማትሰጠን? ምድራዊ መንግስታት መሰረትም ወይ እኛን ለምን አትሾመንም? ለምንድነው መምህርነታችን የምታጣጥልብን? ጉዳዩ የቅናት ነው እንጂ ለሕግ መቆርቆር አልነበረም። ኢየሱስ ክርስቶስ ሰላም ከሆነ ለምንድነው በህይወት ሁከት የሚገጥመኝ? ከተጠመቅኩ ጀምሬ ሰላም አላገኘውም ሊያሰኛችሁ ይችላል። ሰይጣን ይረብሻችኋል። ጌታ ደግሞ ምንድነው ያለው? ዘይጾረ መስቀለ ሞቴ ኢይክሊት ጸመደኒ፣ መስቀሌን ተሸክሞ የማይከተለኝ ሰው የኔ ሊሆን አይችልም ነበር ያለ። የኔ ሊሆን አይችልም። ወደ ክርስቶስ ስትመጡ ሰላም አይጠብቃችሁ። የሚጠብቃችሁ ምንድነው? መስቀል ነው የሚጠብቃችሁ። ግርፋት ነው የሚጠብቃችሁ። መስቀሉ ማን ነው? የገዛ ስጋችን መስቀል ይሆናል። ዘመዶቻችን መስቀል ይሆናሉ። ጸሩ ለሰብ ሰባቤቱ ጌታ እንደተናገረ የሰው ጠላቱ የገዛ ቤተሰቦቹ ናቸው። ማቴዎስ ወንጌል ምዕራፍ 5 ላይ የሰው ጠላቱ የገዛ ቤተሰቦቹ ናቸው። ቤተሰብ ጠላቱ ነው ይነሳል። ስጋችን ጠላቱ ነው ይነሳል። ጎረቤት፣ የዓለሙ ሲስተም፣ ፖለቲካው፣ አጋንንት ራሳቸው በእኛ ላይ በእምነታችን ላይ በኃይል ይነሳል። የዚያን ጊዜ ጌታ ሆይ አንተን አምኜ መጣሁ፣ አንተን ተከተልኩ፣ ተጠመቅኩ፣ ሰላም ነህ ስትባል ሰምቼ ክርስቶስ ተከተልኩ፣ ግን እንዲያውም ከተጠመቅኩ ወዲህ ሁከት ገጠመኝ እንድትሉ ሰይጣን በደንብ ይሰራል። እንደዚያ እንድትሉ ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ይሄንን ቅዱስ ጴጥሮስም ጠይቆ ነበር። ሁሉን ትተን ተከተልን ምንድነው የምትሰጠን አለው። በመጨረሻው ዘመን 100 እጥፍ እሰጣችኋለሁ ነው። የምድር ነገር ጠብቃችሁ እንደው እዚህም ደግሞ በይሁዲ እምነት ያላችሁ ልትጠመቁ ያሰባችሁ ትኖራላችሁ። የምድር ሰላም ክርስቲያን ሆኜ አገኛለሁ ብላችሁ እንዳትጠመቁ። መጠመቅ ያለባችሁ መንግስተ ሰማያትንና ክርስቶስን ፈልጋችሁ ነው። ክርስቶስን የሚከተሉ ሰው ሁሉ መከራ ይገጥመዋል። ትንቢተ ኤርምያስ ምዕራፍ 1 ላይ ኤርምያስ ምን ታያለህ አለው። የሎሚ እንጨት አያለው ይላል አለው። ይሄ የሎሚ እንጨት አያለው። ያ የሎሚ እንጨት ማን እንደሆነ ታውቃላችሁ? ክርስቶስ ነው። ጌታችን ኢየሱስ ክርስቶስ እናያሳየው ኤርምያስ ለኤርምያስ የሎሚ እንጨት ይላል ቅዱስ ሳዊሮስ ዘአንጾኪያ ሲተረጉም ውጩ መራራ ነው ይላል። ቅርፍቱ አይለበልብም፣ ይመራል። ውጩ መራራ ነው። እንደገና ደግሞ ጥቁር ነው ወይ ከበዛ ቢጫ ነው ሲቀላ። ወንተ ውስጡሰ መዓጻዳ ወማርኢር ጣይሙ፣ ውስጡ ግን ነጭ ነው።
ጣዕሙም ደስ ያሰኛል ይላል ውስጡ ሎሚ ግን ቅርፍቱ መራራ ነው ከማውቄ እለ ይፈቅዱ ይርበው በሃይማኖተ ክርስቶስ በክርስቶስ ሃይማኖት ሊያተርፉ የሚወዱ ሰዎች ሁሉ እንደ ሎሚ መራራ ህይወት ይኖራሉ ውስጡ ግን የጣፈጠ ህይወት ነው የሚኖሩት ብሎ ይነገራል ሎሚውን ጠብቃችሁ ነው በአፋው ህይወታችሁ በትዳራችሁ በንግዳችሁ በስራችሁ ክርስቲያን በመሆናችሁ ምክንያት ልትገፉ ትችላላችሁ እሱ ራሱ ግን ሽልማታችሁ ነው እሱ ራሱ ትርፋችሁ ነው የክርስቶስ እኮ መስቀሉ ነው አይደል ትንሳኤውን ይዞ የመጣ ጌታ ባይሰቀል ይነሳል አንድ ጥያቄ ልጠይቃችሁ ከሐሙስ ማታ ወደ ሐሙስ ሌሊት ስትሄዱ ለትንሳኤው እየራቅነ ነው እየቀረብን ነው የምንመጣው ከአርብ ጧት ወደ አርብ 6 ሰዓት ስትሄዱ ለትንሳኤው እየቀረብን ነው እየራቅን ነው በዚያው ግን መከራው ምን እያለ የሚመጣው እየጨመረ ነው መከራ ሲጨምር ትንሳኤ ይጨምራል ትንሳኤ ሊመጣ ሲል መከራ ይጨምራል እንደዚህ ነው ክርስትና ያን ሊያስተምር ነበር በሰንበት ይደልቅ የገቢረ ሰናይ በሰንበት እንግዲያውማ በሰንበት መልካም ማድረግ ይገባል ብሎ የነገራቸው እና እኛም አሁን ያለን ክርስቲያኖች እንደ ፈሪሳውያን ምድራዊ ነገር ስናጣ ማጉረምረም ጌታ ሆይ ወዴት አለ እንደውም አንዳንዱ ሰው ምን ይገጥመዋል መሰላችሁ ድሮ ጸሎት ሳይጸልይ ሳለ በጣም ጥሩ ህይወት ነበር የሚኖረው ጸሎት ሲጀምር ከውሃው ሲወረውረው የተቃጠለ ቤት ሲገጥመው የሆኑ ወታደሮች ሲያባረሩት በህልሙ ሲሰቃይ ያድራል ኦሆ የባስተነካክቼ ነው ሁሉ ችግር የደረሰብኝ ጸሎት ይላቋርጥ እንድል እኮ ነው ሰይጣን እንደዛ የሚያደርገው ማለት ይገርማል እኮ ሳንጸልይ ደና የነበርነው ሰዎች መጸለይ ሲጀምር ኩከት ይጀምራል ድሮ ወደን የነበርነው ሰው ሁሉ ማኩረፍ ይጀምረናል ለምንድን ነው እንደዚያ የሚሆነው ሲባል የክርስቶስ ህይወት የሎሚ ህይወት ነው መራራ ህይወትን በጣፋጭነቱ ይዞ መኖር ውስጥ ነው ጣፋጩ ያለ ውስጥ መንግስተ ሰማያት የተዳፈነች እንቁን ትመስላለች ያለ ለዚህ ነበር እርሻ ውስጥ የተዳፈነ እንቁን ግን የምታወጣው ቆፍረ ደግመ ነው ቅዱስ ዮሐንስ አፈወርቅ ምን ይላል ወርቅ የሚቆፍር ሰው ሲቆፍር ሆኖ ብሎ የበቆሎ ፍሬ የምታክል ወርቅ ቢያገኝ ቁፋሮውን ይጨምራል ወይስ ያቆማል ብሎ ይጠይቃል ምን ያደርጋል ነገሩኝ እንጂ ይጨምራል ግን ድካም አለው ግን ወደ ዋናው ወርቅ ለደርስ ነው ይላል ትንንሽ በረከቶችን ካገኘን አሁን ቁፋሮችን መጨመር ነው ቁፋሮው ጠለቅ ሲል ግን አየር ማግኘታችን እየቀነሰ እየታፈን እየጨነቀን እየጨለመ ይመጣል ግን ወደ ወርቁ እየቀረብን ነው የምንመጣው ክርስትና እንደዚያ ነው ወደ ክርስቶስ ስንቀርብ ጨለማዎቹ መከራዎቹ እየጸኑ ይመጣሉ መጨረሻ ላይ ግን የጌታ ብርሃን ከኛ ጋር ይሆናል ያንን ነው ነግራችሁ የፈለኩ ስለ ሰንበት ላውጋችሁ ሰንበት በሉ እና አይሁድ ሰንበትን የተቃወሙበት ምክንያት ያ ነው እንጂ እንዴ ጌታ እኮ አንድ ቀን ጠይቃቸው ቆይ እናንተ ግን ምን አድርጋችሁ ነው ግን እንደ ሁሉ ጊዜ የምትቃወሙኝ የምትገሉኝ ድንጋይ የምታነሱ ለምንድን ነው አላቸው በእንተ ሰናይ ሰግብርከ እንወግረከ ስለ ጥሩ ስራ እኮ አንወግርህም እንዴው ስታበላ እንጀራ ስታበረክት እኮ ጥሩ ነህ አሉት እንዴው ድውይ ስትፈውስ ጥሩ ነህ ችግሩ እኛን እየነካካን ነው እኛን እየነካን ነው ራችን እያወጣብን ነው ምድራዊ ምቾት ፈልገው ነው እንጂ ስለ ሰንበት ተቆርቆሮ አይደለም ሰንበትንስ እንደውም ያከበራት ጌታ ነው በእውነት ያይሁድን ሰንበት ያከበረ ማን ነው ጌታ ነው በትክክል ሰንበትን ያከበረ እሱ ነው ምን አርጎ ክርስቶስ ሰንበትን ሻራ አይባልም ሰንበትን አከበረ እንደውም ምን አርጎ ነው ያከበረ ሰንበትን ማክበር እኮ ማለት መልካም ማድረግ ማለት ነው ምን አደረገ ሽባውን ተረተረው ምን አደረገው ሸክም አቀለለ ምን አደረገ ጎባጣ ቀና ምን አደረገ ለታወቁት ረፍት ሰጣቸው ታዲያ ሰንበት ማለት ረፍት ከሆነ ሽባው እንዲህ ተዘርግቶ የሚሰቃየው ሰውዬ ከደዌው ሲያሳርፈው ሰንበት አይደለም እንደ አቅማዳ ተሰፍታ የነበረችውን ማንንም ያለያትን ሰርታ የመብላት ሰው ከደረሰበት የመድረስ ናፍቆት የነበረባትን ሴት ቀና ባያንቺ ሴት ሲላት ረፍት ሲሰጣት ሰው ከዋለበት ሲያውላት ሰው ከደረሰበት ሲያደርሳት ረፍት ሲሰጥ ሄዶ ሰንበትን ማክበር ሰንበትን ያከበረ ክርስቶስ ነው አልታወቀም እንጂ አይሁድ ካከበሩት ይልቅ ሰንበትን ያከበረ መድኃኒዓለም ሰንበትን ማክበር ማቴዎስ 12 ላይ ምን አላቸው ሰንበትን ማክበር መልካም ማድረግ ነው አለች
እስቲ በሉ ዘመዶች ምን ማድረግ ነው? መልካም ማድረግ ነው። ወደ መሰረታው ይሄ እንግዲህ ሰምና የነገርኳችሁ ወደ ወርቁ ልውሰዳችሁ። ሰምና ወርቅ ታውቃላችሁ? እሺ ካወቃችሁ ወደ ሰምና ወርቁ ልውሰድ ወደ ወርቁ ልውሰዳችሁ። አሁን እኛ ራሱ ቀዳሚት ሰንበት እንዳይሁድ አይደለችም እንጂ ለኛም ሰንበት ናት። አይደለም ነው። ለኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበታችን ናት። ባይሁድ መንገድ ግን በግ ያረድን አይደለም የምናከብራት። አሁን በጋችን ማን ሆኗል? ጌታችን ኢየሱስ ክርስቶስ ስለሆነ ፍጹም ረፍት እንደውም ትክክለኛ ረፍት የምናከብራት እኛ ነው። በሰንበት ጠብ አንገጥምም። በሰንበት ረፍት ነው የምንሰጠው። የተጣላን የምናስታርቀው ለኛ ሰንበት ናት። ሌሎች ግብጾቹ ሌሎቹ አብያተ ክርስቲያናት አርመን፣ ሶሪያ፣ ህንድ አያከብሯትም። ካቶሊኮች፣ ምስራቅ ኦርቶዶክሶች፣ ራሻ፣ ግሪክ፣ ዩጎዝላቪያ አያከብሯትም። እኛ እናከብራለን። እኛ ለምን እናከብረው? መሰረት ያለን ህዝቦች ስለሆነ ብሉይ ኪዳኑን የተቀበልን ህዝቦች እኮ ነን። ኢትዮጵያውያን ልብ ብላችሁ ስሙ። ለእስራኤል ባለውለታ ናቸው። ዝርዝር አልነግራችሁም። ይሄን ኢትዮጵያውያን እግዚአብሔር እስራኤልን ሲመክር ምን እንዳለ ታውቃላችሁ? በትንቢተ አሞጽ ላይ እናንተ እስራኤላውያን ለኔ እኮ እናንተ እንደ ኢትዮጵያውያን ናችሁ ነው ያላችሁ። እንደማን ናችሁ ነው ያላችሁ? እንደ ኢትዮጵያውያን መደበኛ ህዝቦች ነን። እንደው ሀገራችን ከፍ ለማድረግ ወይም ዘር ለመጥቀስ አይደለም። ሲጀመር በነገራችሁ ላይ በዘር መመካት ከፍተኛ የሆነ በሽታ ነው። ጌታ ለምንድን ነው አይሁድን ሁሉ ጊዜ እያሳለፈ የሚሰጣቸው ሲባል ምን ብለው እንደሚያስቡ ልንገራችሁ። የዛሬዎቹ አይሁዶች ያስቡ መረጃ የለኝም። የዱሮዎቹ ግን ምን ያስባሉ መሰላችሁ? የእግዚአብሔር ምርጥ ህዝብ እስራኤል ናቸው። ሌላው ይላሉ ተመልከቱ፣ ለእስራኤል መጠቀሚያ የተፈጠረ ነው። ታውቃላችሁ? እንደ ዕቃ ማለት ነው። እንደ ዕቃ ለእስራኤል አገልጋይ ሆኖ የተፈጠረ ነው። ምርጥ ህዝብ እስራኤል ናቸው። የእግዚአብሔር የመጀመሪያ ህዝብ። ሌላው አገልጋይ እንደ አህያ፣ እንደ ከብት፣ እንደ በቅሎ አገልጋይ ነው። እስራኤልን ሊያገለግል ሊጠቅም የተፈጠረ ነው ብለው ነው የሚያስቡት የቀድሞዎቹ። ይህን ትዕቢታቸውን ሊያጠፋ እኛ ምርጦቹ ሲሉ ጌታ ከሞዓብ አመጣና የክርስቶስ አያት ራሱ ማን ሆነች? ሩት ማለት ሞዓባዊት ናት። እኛ እኮ የዳዊት ዘሮች ነን ሲሉ ዳዊት የማን ልጅ ነው? ዳዊት የማን ልጅ ነው? የሩት የልጅ እኮ ነው። ቦዔዝ ከሩት እሴይን ወለደ። እሴይ ዳዊትን ወለደ። ሩት ሞዓባዊት ናት። እኛ እኮ የአብርሃም ዘር ነን ሲሉ አብርሃም ወዴት ነው አገሩ? ሜሶፖታሚያ። ከዚህ ወደ 725 ኪሎ ሜትር የሚርቅ ቦታ። እዚያ እኮ ነው የተወለደው። ስደተኛ ነው። ታዲያ አብርሃም ልጅ ነው የምትል ስደተኛ ነህ። ይሄን ትዕቢታችሁን ተው፣ ሰው አትናቁ። እምቢ ሲሉት ደግሞ እንግዲያማ እናንተም ተሰደዱ ይልና ግብጽ ይልካቸዋል። እንግዲያማ ሂዱ ግሪክ፣ እንግዲያማ ሂዱ ሮም። በዚህ ትዕቢትና በዘረኝነት ምክንያት ይኸው በናዚ ጊዜ 6 ሚሊዮን ህዝብ ነው ያለቀው። መቅደሱ ውስጥ ተቃጥለው የነሱ የታሪክ ጸሐፊ ጆሴፈስ ይባላል። እሱ እንደጻፈው ወይም ዮሴፍ ወልደ ኮሬዮን ማለት ነው። መጽሐፉን ገዝታችሁ ማንበብ ትችላላችሁ፣ እዚሁ አለ። እሱ እንደሚናገረው በዚያ ጊዜ 200 ሚሊዮን ያክል ህዝብ እዚሁ መቅደሱ ውስጥ ብቻ ተቃጥሏል። እዚሁ መቅደሱ ላይ ሙሴ አስቀድሞ እንደተናገረው የንስር ምልክት ይዘው ይማርኳቸዋል እንደተባለ ቀድሞ የንስር ምልክት ያለው ባንዲራ ይዘው ነበር ከዚህ ማርከው የወሰዷቸው። ተፈጽሟል። ይሄ እኛም ሁላችንም ይሄ ዘረኝነት እኛ ኢትዮጵያውያን ብለን ለመመካት ሳይሆን መልካሙን ለመውሰድ ነው። በዘር እንደመመካት ያለ በሽታ ያለ እንዳይመስላችሁ። እግዚአብሔር የሚጠላው ትልቁ በሽታ ዘረኝነት ነው። እነሱ ሁልጊዜ የሚወቅሳቸው ከዚህ ነበር የሚወቅሳቸው። ከባይድ አይደል ያገባችሁ እናንተ እስከዚህ ተጋብታችሁ ሄድ ብሎ ይወቅሳቸዋል። እረፍት ግን ሰንበት ግን መልካም ማድረግ ነው። እስቲ ሰንበት በሉ። ሰንበት ማን ነው ማክበር የጀመረው? እግዚአብሔር 6 ቀን ሰራ፣ 7ኛውን ቅዳሜን አከበረ። 6 ቀን ሰራ። ለምን ይመስላችኋል? ቅዱስ ኤፍሬም ሶሪያዊ ይሄን ሲተረጉም እንዲህ ይላል። ሙሴ ባህርን በበትሩ ያለ ድካም ከፍሎ የለም እንዴ? በእግዚአብሔር ያመነው ኢያሱ በቃሉ ብቻ ፀሐይን አቁሞ የለም እንዴ? ሙሴ በቃሉ ብቻ ውሃ አፍልቆ የለም እንዴ? ሙሴ በቃሉ ያን ማድረግ ካልቻለና ሳይደክም ስራ ከሰራ
የሙሴ አምላክ ይደክመዋል እንዴ? አይደክመውም። ታዲያ ሙሴ በቃሉ ያለ ድካም ስራ ከሰራ የሙሴ አምላክ እንዴት ይደክማል? ካልደከመ እግዚአብሔር አረፈ ማለት ምን ማለት ነው? እግዚአብሔር አረፈ ሰባተኛው ቀን ላይ ምን ማለት ይመስላችኋል? መስራት አቆመ ማለትስ ነው? አይደለም። ሰንበት ማለት መስራት ማቆም አይደለም። ይገርማችኋል። እነግራችኋለሁ ምን ማለት እንደሆነ። ሰንበት ማለት መስራት፣ እረፍት ማለት በነገራችሁ ላይ እናንተ ምን ብላችሁ ነው የምትተረጉሙት? አሁን ኢትዮጵያውያን እንሳይኔ እረፍት ብለው የሚተረጉሙት ነገር በጣም ነው የሚያስቀይ። የዓመት እረፍት ወጣው ይልና ከመንግስት ቢሮም ይሁን ከንግድም ይሁን ከግል ቢሮም ይሁን ይወጣና የዓመት እረፍቱን የሆነ ሱቅ ደጅ ላይ ቁጭ ብሎ ሲያወራ እየዋለ ነው አረፍኩ የሚለው ማለት። እሱ እረፍት አይደለም። ይሄ እረፍት አይደለም። ሄዶ ዝም ብሎ ሲዋኙ ማለት የሆነ ሆቴል ተከራይቶ ምሳ ሲበሉ ከርሞ መምጣት እሱ እረፍት አይደለም። እረፍት ሌላ ነው ዘመዶች፣ እረፍት ሌላ ነው። ምንድነው ታዲያ ነው? እግዚአብሔር ስራ አቁሞ ነው አረፈ የተባለ? አላቆመም። እንደዚያማ እንዳይባል የዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ ጌታ ምን አለ? አቡዬ እስከ ይዜ ይገብር ዋኔ እገብር ከማሁ፣ አባቴ እስከ ዛሬ ይሰራል እኔም እሰራለሁ። እስኪ በሉ እስከ መቼ ይሰራል ነው ያለው? እኔም ምን አለው? ስለዚህ እግዚአብሔር እስከ መቼ እየሰራ ነው? እስከ ዛሬ እየሰራ ነው። ምን እየሰራ ነው? ይሄው ነፋሳትን እያነፈሰ፣ ይሄው ውቅያኖሱን ደመና ከውቅያኖስ ወርዶ ደመናው ወርዶ ከውቅያኖስ ውሃ ቀርቶ በደመናው መልአክ አማካኝነት ዝናብ ወደ ላይ ወጥቶ በተነጅም ረቂቅ ዘያቁሮ ለማያ አርጎም ቀላው ያወርዶም ሰማይ በረቂቅ ጉም ውሃውን ቋጥሮ ወደ ላይ አውጥቶ መጽሐፈ ኢዮብ ላይ እንደተነገረ ይሰጠጥ ደመናው እንዳለ ኢዮብ ደመናው ሳይቀደድበት ይገርማል እኮ ደመና ያን ሁሉ ውሃን አንዳንድ ጊዜ በአውሮፕላን ሳይቆይ ዝናሙ የት ላይ ነው ያለ እላለሁ። አውሮፕላኑ ሰንጥቆት ያልፋል። ሰንጥቆት ሲያልፍ ውሃ አያፈስም። አይ አባ እንደው ጂኦግራፊ ስላልተማርክ ነው እንዳትሉ፣ እውነታችሁ ነው አልተማርኩም። ግን እንዴት ነው ውሃውን የሚቋጥርበት መንገድ ሂደቱ ሊያስረዱት ይችላሉ። ግን ረቂቅ ነው። ከዛ ደግሞ ልብ በሉ ደመና መጀመሪያ አካባቢ ዝናብ እንደዘነበ ካፊያ ነው የሚያካፋው። መሬቲቱ መሸከም ስትችል ደግሞ ጠበቅ ያለ ዝናብ ይዘንባል። መጀመሪያ አንድ ጊዜ ትልቅ ዝናብ ይዘን መሬት ታጥባ ትሄዳለች። እግዚአብሔር በአቅሟ እያጠገበ እንድትረካ ያደርጋታል። ታዲያ ይህንን የሚያደርግ እግዚአብሔር እየሰራ ነው። ሕፃናትን ከእናታቸው ማህፀን ውስጥ አሁን ልጅን እግዚአብሔር ያሳያቸው። እኔ በጣም ነው የሚገርመኝ ምዕመናን፣ አንድን ሕፃን ልጅ በተወለደ በ3ኛው ቀን በ4ኛው ቀን ወፍራም ብርድ ልብስ አፍንጫው ላይ ብትጭኑ ታፍኖ ይሞታል አይሞትም? ይሞታል አይደል? ሆድ ውስጥ እያለ ለምንድን ነው ታፍኖ ያልሞተው? እግዚአብሔር ጥበቃ ነው። ቅዱስ ዳዊት እምከርሰም አንተ አምላኬ፣ አቤቱ ከናቴ ማህፀን ሳለው አንተ አምላኬ ነህ ያለ ለዚህ ነው። ሕፃናትን እየጠበቀ እየቀረጸ ዘይስዕሎሙ ለሕፃናት በውስተ ማህፀን እንዳለ ቅዱስ ያሬድ ሕፃናትን በእናታቸው ማህፀን የሚቀርጻቸው የሚስላቸው የሚፈጥራቸው እሱ እግዚአብሔር ነው። ይሰራል፣ ወቅቶቹን ያፈራርቃል፣ ውሃው ነፋሳት እንዲነፍሱ ያደርጋል። ነፋሳት የራሳቸው መስኮት አላቸው፣ 12 መስኮቶች። ከነዚያ መስኮቶች እየመጠነ ነፋስ እንዲነፍስ ያደርጋል። ነፋስ ባይነፍስ ሌላው ቢቀር ኦክሲጅን አተን ከመሞታችን በተጨማሪ ውሃ መጠጣት አይቻልም። ውሃ ህይወት የሚኖረው ነፋስ ስላለ ነው። እስመ ነፋስ ነፍሳት ይሆሙ ለማያት፣ ነፋስ የውሃ ነፍሱ ነው ይላል መጽሐፍ፣ ህይወቱ ነው። ነፋስ ከሌለ ውሃ ይበላሻል፣ ሰው መኖር አይችልም። ያው የእናንተም ትምህርት እንደሚለው H2O ነው፣ ሃይድሮጅን እና ኦክሲጅን ነው ውሃ። ስለዚህ ከዚህ የተነሳ ነፋሳትን በማንፈስ ብርሃናትን በማመላለስ ፍትህ በመስጠት ጤና በመስጠት በማስተዳደር እግዚአብሔር እስከዛሬ ይሰራል። እሺ ካልደከመው ስራም ካላቆመ እግዚአብሔር አረፈ ማለት ምን ማለት ነው? እግዚአብሔር አረፈ የተባለበት ምክንያት የሰው ልጆችን ክብር ለመስጠት ነው። ሁለት ትርጉሞች ይሰጣሉ። ለጊዜው ብቻ በአዲስ ኪዳን ብዙ ትርጉም ነው ያለው። ለጊዜው ብቻ አንደኛው ትርጉም ምንድነው? አንድ ቀን አተረፈ እግዚአብሔር። 6 ቀን ነው የፈጠረ፣ አንድ ቀን አተረፈ። ለምንድን ነው ያተረፈው? አይ ቀን አልቆበት ነው እንጂ ፍጥረት እኮ አልጨረሰም ነበር እንዳይባል፣ የምፈልገውን ያህል ፍጥረት ፈጥሬ ጨርሻለሁ፣ ቀን አልቆብኝ አይደለም። አንድ ቀን ያተረፈበት ምክንያት ይሄ ነው።
6 ቀን እግዚአብሔር የሰራው ለምንድን ነው? አንድ ቀን መስራት አይችልም እግዚአብሔር? አንድ ቀን ብቻ አይደለም፣ አንድ ቅጽበት ቢያስብ መስራት አይቻለው? ይችላል አይችልም? ለምንድን ነው 6 ቀን የፈጀው ይህንን ዓለም ለመፍጠር? ለምን ይመስላችኋል? መንፈሳዊ ትርጉሙን ነግራችኋል። ለጊዜው ግን ሁሉ የሚደረገው በጊዜ ነው። በምንድን ነው? የጊዜን ጥቅም እንድናውቅ ነው። የጊዜን ጥቅም ዘመዶች፣ እኛውን 30 ዓመት 40 ዓመት የሞላን እዚህ ውስጥ አለን። እድሜያችሁን በደንብ አስቡት። ላለፈው አልወቅሳችሁም፣ ለሚመጣው ግን እንድታስቡ ነው። 6 ቀን ዓለም የተፈጠረበት ቀን ነው። ስንት ቀን? እግዚአብሔር በ6 ቀን ዓለምን ፈጠረ። የጊዜን ጥቅም ይሁት ጎበዝ። 6 ቀን ማለት ዓለም የተፈጠረበት ነው። በቤተ ክርስቲያን አስተምህሮ 20 ዓለም ነው እግዚአብሔር የፈጠረው። 20 ዓለም። አሁን የምንኖርባት ዓለም 1/20ኛዋ ናት ማለት ነው። አፍሪካ፣ አንታርክቲካ፣ አውሮፓ፣ አውስትራሊያ። ሰንበት ማን ነው ማክበር የጀመረው? እግዚአብሔር። እግዚአብሔር 6 ቀን ሰራ፣ 7ኛውን ቅዳሜን አከበረ። 6 ቀን ሰራ። ለምን ይመስላችኋል? ቅዱስ ኤፍሬም ሶርያዊ ይህን ሲተረጉም እንዲህ ይላል። ሙሴ ባህርን በበትሩ ያለ ድካም ከፍሎ የለም እንዴ? በእግዚአብሔር ያመነው ኢያሱ በቃሉ ብቻ ፀሐይን አቁሞ የለም እንዴ? ሙሴ በቃሉ ብቻ ውሃ ፍልቆ የለም እንዴ? ሙሴ በቃሉ ያን ማድረግ ካልቻለና ሳይደክም ስራ ከሰራ የሙሴ አምላክ ይደክመዋል እንዴ? አይደክመውም። ታዲያ ሙሴ በቃሉ ያለ ድካም ስራ ከሰራ የሙሴ አምላክ እንዴት ይደክማል? ካልደከመ እግዚአብሔር አረፈ ማለት ምን ማለት ነው? እግዚአብሔር አረፈ 7ኛው ቀን ላይ ምን ማለት ይመስላችኋል? መስራት አቆመ ማለትስ ነው? አይደለም። ሰንበት ማለት መስራት ማቆም አይደለም። ይገርማችኋል። እነግራችኋለሁ ምን ማለት እንደሆነ። ሰንበት ማለት መስራት፣ እረፍት ማለት በነገራችሁ ላይ እናንተ ምን ብላችሁ ነው የምትተረጉሙት? አሁን ኢትዮጵያውያን እንሳይኔ እረፍት ብለው የሚተረጉሙት ነገር በጣም ነው የሚያስቀይ። የዓመት እረፍት ወጣው ይልና ከመንግስት ቢሮም ይሁን ከንግድም ይሁን ከግል ቢሮም ይሁን ይወጣና የዓመት እረፍቱን የሆነ ሱቅ ደጅ ላይ ቁጭ ብሎ ሲያወራ እየዋለ ነው አረፍኩ የሚለው ማለት። እሱ እረፍት አይደለም። ይሄ እረፍት አይደለም። ሄዶ ዝም ብሎ ሲዋኙ ማለት የሆነ ሆቴል ተከራይቶ ምሳ ሲበሉ ከርሞ መምጣት እሱ እረፍት አይደለም። እረፍት ሌላ ነው ዘመዶች፣ እረፍት ሌላ ነው። ምንድነው ታዲያ ነው? እግዚአብሔር ስራ ቆሞ ነው አረፈ የተባለ? አላቆመም። እንደዚያማ እንዳይባል የዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ ጌታ ምን አለ? አቡዬ እስከ ይዜ ይገብር ዋኔ እገብር ከማሁ፣ አባቴ እስከ ዛሬ ይሰራል እኔም እሰራለሁ። እስኪ በሉ እስከ መቼ ይሰራል ነው ያለው? እኔም ምን አለው? ስለዚህ እግዚአብሔር እስከ መቼ እየሰራ ነው? እስከ ዛሬ እየሰራ ነው። ምን እየሰራ ነው? ይሄው ነፋሳትን እያነፈሰ፣ ይሄው ውቅያኖሱን ደመና ከውቅያኖስ ወርዶ ደመናው ወርዶ ከውቅያኖስ ውሃ ቀርቶ በደመናው መልአክ አማካኝነት ዝናብ ወደ ላይ ወጥቶ በተነጅም ረቂቅ ዘያቁሮ ለማያ አርጎም ቀላው ያወርዶም ሰማይ በረቂቅ ጉም ውሃውን ቋጥሮ ወደ ላይ አውጥቶ መጽሐፈ ኢዮብ ላይ እንደተነገረ ይሰጠጥ ደመናው እንዳለ ኢዮብ ደመናው ሳይቀደድበት ይገርማል እኮ ደመና ያን ሁሉ ውሃን አንዳንድ ጊዜ በአውሮፕላን ሳይቆይ ዝናቡ የት ላይ ነው ያለላል። አውሮፕላኑ ሰንጥቆት ያልፋል። ሰንጥቆት ሲያልፍ ውሃ አያፈስም። አይ አባ እንደው ጂኦግራፊ ስላልተማርክ ነው እንዳትሉ፣ እውነታችሁ ነው አልተማርኩም። ግን እንዴት ነው ውሃውን የሚቋጥርበት መንገድ ሂደቱን ሊያስረዱት ይችላሉ። ግን ረቂቅ ነው። ከዛ ደግሞ ልብ በሉ ደመና መጀመሪያ አካባቢ ዝናብ እንደዘነበ ካፍ ያለ የሚያካፋው መሬቲቱ መሸከም ስትችል ደግሞ ጠበቅ ያለ ዝናብ ይዘንባል። መጀመሪያ አንድ ጊዜ ትልቅ ዝናብ ይዘን መሬት ታጥባ ትሄዳለች። እግዚአብሔር በአቅሟ እያጠገበ እንድትረካ ያደርጋታል። ታዲያ ይህንን የሚያደርግ እግዚአብሔር እየሰራ ነው። ሕፃናትን ከእናታቸው ማህፀን ውስጥ አሁን ልጅን እግዚአብሔር ያሳያቸው። እኔ በጣም ነው የሚገርመኝ ምዕመናን፣ አንድን ሕፃን ልጅ በተወለደ በ3ኛው ቀን በ4ኛው ቀን ወፍራም ብርድ ልብስ አፍንጫው ላይ ብትጭኑ ታፍኖ ይሞታል አይሞትም? ይሞታል አይደል? ሆድ ውስጥ እያለ ለምንድን ነው ታፍኖ ያልሞተው? የእግዚአብሔር ጥበቃ ነው። ቅዱስ ዳዊት እምከርሰ ማያንተ አምላኬ
አቤቱ ከናቴ ማህፀን ሳለው አንተ አምላኬ ነህ ያለ ለዚህ ነው። ሕፃናትን እየጠበቀ እየቀረጸ ዘይስሎሙ ለሕፃናት በውስተ ማህፀን እንዳለ ቅዱስ ያሬድ ሕፃናትን በእናታቸው ማህፀን የሚቀርጻቸው የሚስላቸው የሚፈጥራቸው እሱ እግዚአብሔር ነው። ይሰራል፣ ወቅቶቹን ያፈራርቃል፣ ውሃው ነፋሳት እንዲነፍሱ ያደርጋል። ነፋሳት የራሳቸው መስኮት አላቸው 12 መስኮቶች። ከነዚያ መስኮቶች እየመጠነ ነፋስ እንዲነፍስ ያደርጋል። ነፋስ ባይነፍስ ሌላው ቢቀር ኦክሲጅን አተን ከመሞታችን በተጨማሪ ውሃ መጠጣት አይቻልም። ውሃ ህይወት የሚኖረው ነፋስ ስላለ ነው። እስመ ነፋስ ነፍሳት ይሆሙ ለማያት ነፋስ የውሃ ነፍሱ ነው ይላል መጽሐፍ፣ ህይወቱ ነው። ነፋስ ከሌለ ውሃ ይበላሻል፣ ሰው መኖር አይችልም። ያው የእናንተም ትምህርት እንደሚለው H2O ነው፣ ሃይድሮጅን እና ኦክሲጅን ነው ውሃ። ስለዚህ ከዚህ የተነሳ ነፋሳትን በማንፈስ ብርሃናትን በማመላለስ ፍትህ በመስጠት ጤና በመስጠት በማስተዳደር እግዚአብሔር እስከዛሬ ይሰራል። እሺ ካልደከመው ስራም ካላቆመ እግዚአብሔር አረፈ ማለት ምን ማለት ነው? እግዚአብሔር አረፈ የተባለበት ምክንያት የሰው ልጆችን ክብር ለመስጠት ነው። ሁለት ትርጉሞች ይሰጣሉ። ለጊዜው ብቻ በአዲስ ኪዳን ብዙ ትርጉም ነው ያለው። ለጊዜው ብቻ አንደኛው ትርጉም ምንድነው? አንድ ቀን አተረፈ እግዚአብሔር። 6 ቀን ነው የፈጠረ፣ አንድ ቀን አተረፈ። ለምንድን ነው ያተረፈው? አይ ቀን አልቆበት ነው እንጂ ፍጥረት እኮ አልጨረሰም ነበር እንዳይባል፣ የምፈልገውን ያህል ፍጥረት ፈጥሬ ጨርሻለሁ፣ ቀን አልቆብኝ አይደለም። አንድ ቀን ያተረፈበት ምክንያት ይሄ ነው። 6 ቀን እግዚአብሔር የሰራው ለምንድን ነው? አንድ ቀን መስራት አይችልም እግዚአብሔር? አንድ ቀን ብቻ አይደለም፣ አንድ ቅጽበት ቢያስብ መስራት አይቻለው? ይችላል? አይችልም? ለምንድን ነው 6 ቀን የፈጀው ይሄንን ዓለም ለመፍጠር? ለምን ይመስላችኋል? መንፈሳዊ ትርጉሙን ነግራችኋል። ለጊዜው ግን ሁሉ የሚደረገው በጊዜ ነው። በምንድን ነው? የጊዜን ጥቅም እንድናውቅ ነው። የጊዜን ጥቅም ዘመዶች፣ እኛውን 30 ዓመት 40 ዓመት የሞላን እዚህ ውስጥ አለን። እድሜያችሁን በደንብ አስቡት። ላለፈው አልወቅሳችሁም፣ ለሚመጣው ግን እንድታስቡ ነው። 6 ቀን ዓለም የተፈጠረበት ቀን ነው። ስንት ቀን? እግዚአብሔር በ6 ቀን ዓለምን ፈጠረ። የጊዜን ጥቅም ይሁት ጎበዝ። 6 ቀን ማለት ዓለም የተፈጠረበት ነው። በቤተ ክርስቲያን አስተምህሮ 20 ዓለም ነው እግዚአብሔር የፈጠረው። 20 ዓለም። አሁን የምንኖርባት ዓለም 1/20ኛዋ ናት ማለት ነው። አፍሪካ፣ አንታርክቲካ፣ አውሮፓ፣ አውስትራሊያ እንኳን በ6 ቀን በ60 ዓመት ምን ሰራችሁ? 60 ዓመት ሙሉ ስናበላሽ ሊኖር ነው። እግዚአብሔር ይቅር ይበለን፣ እኔንም ይጨምራል። አይዟችሁ፣ አብረን ኃጢአተኛ መሆናችን አይጠቅማችሁም እንጂ እኔም ጭምር ነኝ። እንዲሁ 6 ቀን እግዚአብሔር እንደው እንድታስቡ ነው። 6 ቀን እኮ እግዚአብሔር ዓለምን የፈጠረበት ነው። እኔ በ40 ዓመት 30 ዓመት ምን ሰራው? ግን በትናንት እንዳታዝኑ፣ ለነገ ነው መኖር። የሰው ልጅ አንዱ ችግሩ ምንድነው? ምን ይባላል? ትናንትን ያደንቃል፣ ዛሬን ይንቃል፣ ነገን ይጠብቃል ይባላል። ትናንትን ያደንቃል ማለት አይ የዛሬ 10 ዓመት ብታየኝ እኮ እንዴት ጥሩ ሰው ነበርኩ ይላል አንዳንድ ሰው። ሰምታችሁ ታውቃላችሁ? ግን ሊቃውንቱ ምን ይላሉ? ዛሬ በጣም ተበላሽተህ ነው እንጂ ትናንት ጥሩ ሰው ስለነበርክ አይደለም ይላል። ትናንት የተሻለ የመሰለ ዛሬ በጣም ስለሆንክ ነው ይላል። እና ትናንትን ዞር ብላችሁ አትዩት። አንዳንድ ጊዜም ደግሞ ሰይጣን ተንኮሉ በንስሐ ያመካኝና የትናንትናውን ኃጢአታችን እያሰብን እኔ እኮ ማረባ ሰው ነኝ፣ እንዲህ ማድረግ አልነበረብኝም፣ እንዲህ ማድረግ ደግሞ ነበረብኝ እንድንልና በዚያ ሐዘን ውስጥ ያዘንን ዛሬን እንድናበላሽ ያደርጋል። ኑሮ ግን ከዛሬ ነው የሚጀምረው። ዛሬን ነው መምራት እያልኳችሁ ያለው። ግን ዘመናችንን አበላሽተናል። ጊዜያችሁን ተጠቀሙበት። ሰኞ ሲመጣ እንዲህ ብላችሁ አስቡ። ሰኞ እግዚአብሔር ውሃን ከአራት ከፍሎ ይሄንን ጠፈር የፈጠረበት ነው። ይውላችሁ ይሄን ጠፈር የዘርጋው ሰኞ ነው። እግዚአብሔር ሰኞ ሰማይን ፈጠረ። እኔ ደግሞ ሰኞ እንደው ምን ልስራ እንዳቅመኝ ብላችሁ አስቡ። ሰኞ እኮ ሰማይ የተፈጠረበት፣ ሰማይ በተፈጠረበት ቀንማ እንዲህ ወራዳ ስራ አልሰራም ማለት አለባችሁ። እግዚአብሔር ማክሰኞ የምድር እጽዋትን በሙሉ የፈጠረበት ቀን ነው። እግዚአብሔር ምድር እንድታበቅል ባደረገበት ቀንማ እኔ ምድርን እንድትመክን አላደርግም ማለት
እግዚአብሔር ረቡዕ ይሄን የማይቆጠር ከዋክብትና ፀሐይ ጨረቃ ነው የፈጠረበት። እግዚአብሔር ብርሃን በፈጠረበት ቀንማ እኔ ጨለማ ውስጥ አልውልም ማለት። እግዚአብሔር ሐሙስ በባህር የሚኖሩ እንስሳት አራዊትን አሳውን ሁሉ ጉማሬውን አሳንበሪውን አዞውን ሁሉን የባህር ውስጥ ሰራዊትን በሙሉ የፈጠረበት ቀን ነው። እንዲህ በዚህ ቀንማ ይሄ ሙት ባህርን ታውቁታላችሁ? እስኪ የምታውቁት እጃችሁን አውጡ። ሙት ባህርን የምታውቁት እግዚአብሔር ይስጥልኝ። ታውቁታላችሁ አይደል? እና ሙት ባህር በጣም ነው የሚገርመኝ። በጣም ብዙ ትርጉም ያለው ባህር ነው። ሙት ባህር ከተባለበት ምክንያት አንዱ ምን ይመስላችኋል? ምን ይመስላችኋል? ምንም ህይወት ያለው ነገር በውስጡ አያኖርም። እና ታዲያ እኛ ምንም ህይወት ከሌለን ህይወት የሚሆን ነገር በውስጣችን ከሌለ እኛ ምንድን ነን ማለት ነው? ሙት ባህር ነን ማለት ነው። የዚያ ምሳሌዎች ናቸው። በነገራችሁ ላይ ምንም የክርስቶስ ህይወት በውስጣቸው የሌለባቸው ሰዎች ሙት ባህር ይባላሉ። ዮርዳኖስ ጉዞውን የሚጨርሰው የት ሲደርስ ነው? ሙት ባህር ውስጥ ነው። የተጠመቁ ሰዎች የሚጠፉት በዚህ ዓለም በሞተ ተግባር ነው። ዮርዳኖስ የምን ምሳሌ ስለሆነ ነው? የጥምቀት ነው። ዮርዳኖስ እዛ ሙት ባህር ሲገባ ጉዞ ይጠናቀቃል። ክርስቲያኖች ተጠምቀው ሲያበቃ ወደ ሞተው ዓለም ሲገቡ ህይወታቸው ይጠናቀቃል፣ ይበላሻል፣ ይሞታሉ እንደሱ። እና እግዚአብሔር ህይወት ባህር እንኳን ህይወት በሰጠችበት ቀን እኔ ወደዚህ ዓለም ባህር አልገባም ማለት ነው። ዓርብ እግዚአብሔር ሰው ፈጠረ። ምን ፈጠረ? ሰው ፈጠረ። እግዚአብሔር ዓርብ ፈጠረ። እናንተም እስቲ ዓርብ ሰው ፍጠሩ። ሰው ፍጠሩ ማለት ምን ማለት ነው? ዓርብ እግዚአብሔር ዓርብ ሰው ፈጥሯል። እኔም እስቲ ሰው ልፍጠር፣ ሰው ልገንባ በሉ እስቲ። ዓርብ ሲመጣ ቢያንስ ዓርብ ቀን ልጆቻችሁን የምትገነቡበት ቀን አድርጉት፣ የምትመክሩበት፣ የምታነቡበት። ልጅን ማብላት ብቻ ማሳደግ እንዳይመስላችሁ። ልጅን ማብላት በሬ እንደማድለብ ነው። ማስተማር ግን ህይወት መስጠት ነው። አርአያ መሆን። 1000 ጊዜ ከመምከር አንድ ነገር ማሳየት ለህፃናት ይበቃቸዋል። አንዳንድ ሰው አለ አይደለም፣ እሱ ቢራ እየጠጣ ለልጆቹ ይሄን ልጅ አይጠጣውም ይለዋል። እንዴ ልጁ ምን እያሰበ ነው የሚያደርግ? እንደተጨቆነ ነው የሚያስበው። እስከመቼ አድጌ እንዳባዬ ቢራ ጠጥቼ ነው የሚለው። ለልጅ ለገል የሚባል ነገር የለም። ራስ አቁመ ማሳየት ነው። ሰው እንፍጠር አሉ አብ ወልድ መንፈስ ቅዱስ። እንዲሁ የሶቅራጥስን ያህል እንኳን መሆን ጥሩ ነው። በፍልስፍናውም አለመጠቅ ሶቅራጥስ አንድ ቀን የግሪክ ውስጥ አዲስ ነገር መናገሪያ የሚባል አደባባይ አለ። አሬዮስፋጎስ ይባላል። ማንም ሰው አዲስ ነገር ሲኖረው ሄዶ የሚያወራበት ነው። እና ሶቅራጥስ ሄዶ ቁጭ አለ እዚያ። ህዝቡ በሙሉ አዲስ ነገር ሶቅራጥስ ሊነግረን ነው ሲሉ ዝም። 3 ሰዓት ላይም ዝም፣ 6 ሰዓት ላይም ዝም፣ 9 ሰዓት አይ ምሳ በልተን እንምጣ ብለው ሲመጡም ዝም ተመልሰው። እስኪን ጠብቀው ብለው እስከ ማታ ቢጠብቁት ዝም። ሌሎቹ ቤታቸው ሌሎች ጉዱን ሳናይማ እንሄድም ብለው አብረው አደሩ። ሲነጋ አለ ምን እያረክ ነበር ሲሉት እያሰብኩ። ሰውና ምንድነው እዚህ ያስተማራቸውስ? አስቡ ነው። ይገርማል እኮ 24 ሰዓት አስቤ አንድ ጊዜ እናገራለሁ። የዚህ ዘመን ሰው ደግሞ 24 ሰዓት ያወራል፣ አንድ ጊዜ የማያስብ። የእውነቴን ነው። ይቅር በሉኝ። መጠቅለል የሚባል ጀነራላይዜሽን የሚባል ነገር አለ። ሎጂኩን እዚያው ጣሉት። እንዴ ሁላችን አጨፍጭፈን የምናስብም አለን ትላላችሁ ብዬ ነው። እሺ የምታስቡትን አያጠቃልልም። የማናስበውና ያልኩ አስቡ። እንደው ስለ እግዚአብሔር አስቡ። እውነቴን ነው። ነገን አስቡ። ትናንትን አስታውሱት። ታሪክ ወቁ። ምንድን ነበርን ብላችሁ አስቡ። ኢትዮጵያውያን ምንድን ነበር? አብዛኞቹ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሩሳሌም ይዞታዎች የተጠቀቁት በምን ይመስላችኋል? ማሰብ ባቆምንበት በዘመነ መሳፍንት ነው። ዘመነ መሳፍንት ላይ በደንብ አድርገው ይሰሩብን ነበር። እገሌ አልላችሁም። ለኛ ሀገር እንትን መሳፍንትና መኳንንት ጎጃም ሄደው ለጎጃሙ ንጉስ አንተ ተነግሳለህ፣ ጦር መሳሪያ እንረዳሃለን። ጎንደር ይዘው እንደዛ፣ ትግራይ ይዘው እንደዛ፣ ኤርትራ ሄደው ሐማሴን ሄዱና እንዲህ እንረዳሃለን። እዚህ መተው እንደዚህ፣ ሸዋ ሄደው እንዲህ እያሉ ለኛ የቤት ስራ ይሰጡናል። እርስ በርስ ያባሉናል። እዚህ ቤተክርስቲያናችንን ይወርሳሉ። የተነጠቅነው ምን ይመስላችኋል? በእኛ መንጫጫት፣ በእኛ አለመስማማት፣ ለነገ አለማሰባችን፣
ትንንሽ ነገሮችን ንቀን ለትልቅ ነገር መኖር በማቆባችን ምክንያት እጃችን ላይ ያለውን ነገር እያጣነው ነው። እና መስማማት፣ ማቀድ፣ አንድ መሆን፣ ወሬን መቀነስ ለኛ ይገባናል። ሰውን ንፍጠር። እስኪ ሰውን ንፍጠር በሉ። ምን አላችሁኝ? ሰው ፍጠሩ። ደግሞ እስራኤል ተቀምጣችሁ እስራኤላውያን አንድ መመሪያ ያላቸው አሁን ያሉት 1948 ወዲህ ያሉት እስራኤላውያን አንድ መመሪያ ያላቸው ለመኖር ጥራት የሚባል ነው። እስኪ ለመኖር ጥራት በሉ። ምን ማለት ነው? ሐኪም ከሆነ የመጨረሻው ጥሩ ሐኪም አይሁዳዊ መሆን አለበት ብለው ነው የሚያምኑት። ሀብታም ከሆነ የመጨረሻው ጥሩ ሀብታም ማን መሆን አለበት? አይሁዳዊ መሆን አለበት። እስራኤል እንደ እስራኤል ለመቀጠል የህይወት ጥራት ሊኖረን ይገባል። ትምርቱንም የመጨረሻውን መውሰድ አለብን። ሌላውን አላውቅም። ስለዚህ አሁን የምነግራችሁ ምንድነው? ጥራት ሊኖረን ይገባል። ለነገ አስቡ። ሀገራቸውን እንዴት እንደሚወዱ ተመልከቱ። እዚህ እናንተም ደግሞ አስቡ። ለዚች ሀገርም ማሰብ ይገባል። እስራኤልም እንዲቀጥሉ መጸለይ ያለብን የእውነት። እስራኤል ካልቀጠሉ ቅርሶቹም አይቀጥሉ። አብያተ ክርስቲያናቱ ምንሳለማቸው ቅዱሳት መካናትም አይቀጥሉ። አብረን ነው መጸለይ ያለብን ለሀገራችንም ጭምር። ሰው መጸየፍ የለብንም። እግዚአብሔር በሚያውቁ እኛንም ከባዶነት ተቀብሎናልና ከቃሉ ጋር ናችሁ። እንዲያርጎ እግዚአብሔር በስድስተኛው ቀን የፍጥረት ጉልላታ የሆነውን አዳምን ሰራ። ሊቃውንት በምን ይተረጉሙታል? ቤተ መንግስትን አዘጋጅቶ ንጉሱን በኋላ አምጥቶ እንደማስቀመጥ ይችን ዓለም ለአዳም ቤተ መንግስት አድርጎ ፈጥሮ ንጉሱን አዳምን ንግስቲቱን ሔዋንን በኋላ አምጥቶ ሾማቸው ይላል። ሰውን መጀመሪያ ያልፈጠረበት ለዚህ ነው። ድግስ ደግሶ ወዳጅን ጠርቶ ናብላሊ ጠጣልኝ እንደማለት እግዚአብሔር 6 ቀን የደገሰለት ብቸኛው ፍጡር ማን ነው? ሰው። በዚህ ክብር ሊሰማችሁ ይገባል። ዘመድ ወንድም እህት ባይኖራችሁ እኔ እኮ እግዚአብሔር 6 ቀን የደገሰልኝ ፍጡር ነኝ ማለት አለባችሁ። የእውነቴን ነው። እግዚአብሔር ሲሰራልን ነፋስ የተፈጠረ ለማን ነው? ለሰው። ፀሐይ የተፈጠረ ለማን ነው? ለሰው። ጨረቃ የተፈጠረ ለማን ነው? ለሰው። ፍጥረታት በሙሉ ለኛ ነው የተፈጠሩት። መላእክት የተፈጠሩት ማን እንዲጠብቁ ነው? ሰውን ነው። ማንኛውም ግለሰብ ያመነ ይሁን ያላመነ 2 ጠባቂ መልአክ እንደሚሾምለት ታውቃላችሁ? እናንተ የምታደንቁት ግን 2 ጋርድ ያስከተለ ባለስልጣን ስታዩ ግርማ ገሌ ጋርድ አለው ትላለ። እናንተም እኮ አላችሁ። ለዚያው የማይክድ ጋርድ ነው። ጋርድስ ሊክድ ይችላል፣ ግን የማይለወጡ ጠባቂዎች አሉ ለእያንዳንዳችን። እግዚአብሔር በምድር አንግሶናል። ስንተኛም አንድ ጠባቂ መልአክ አለ የማይተኛ። እኛ ተኝተን ሰላም የምናድረው ሰይጣን አዝኖልን መሰላችሁ? ጣራውን እኮ አፍርሶ ቢጭነን ደስ ይለዋል። ታዲያ ለምንድን ነው ሰላም የምናድረው? የማይተኛ መልአክ እግዚአብሔር እዚያ ስላስቀመጠልን የማይተኛው አምላካችን። በዋልንበት ውለን የምንገባው ጠባቂ መልአክ ስላለን ነው። ሰው ንጉስ ነው። ሶስተኛው ምን ያሉ ሊቃውንት ቤት ሰርቶ ጉልላቱ መጨረሻ ላይ እንደሚያስቀምጡት ይሄንን ዓለም ፈጥሮ እግዚአብሔር የፍጥረት ጉልላት የሆነውን ሰውን መጨረሻ ፈጠረው ይላል። ሰው ልዩ ፍጥረት ነው። ልገራችሁ ልዩ ፍጥረትነቱን ከምናደንቅበት አንዱና ከምንረዳው ሴቶች ሲወልዱ ነው። የሚገርመኝ ሴቶች ሲወልዱ በጣም ምጥ በጣም ጥልቅ ስቃይ ነው። ሐኪሞቹ ከጎና አጥንታችን በጣም ብዙዎቹ ሲደቁ ሲሰበሩ የሚሰማንን ያህል የሚሰባቸው ወይም ያንድ ጎና አጥንታችን በሙሉ ድቅቅ ሲል የሚሰማንን ያህል ይባላል። እና ስታምጥ ቆይታ ሴቲቱ ልጁን ስታየው ደስ ይላታል። ለምን ይመስላችኋል? ምጧን ተረሳዋለች። ለምን ነው እንደዚያ የምታደርገው? የሚሆንላት የወለደችው ሰው ስለሆነ ነው። ጌታ ዮሐንስ ወንጌል ምዕራፍ 16 ላይ ሲናገር ልትወልድ እንደተቃረበች ሴት እንደዚሁ ታዝናላችሁ። ሴቲቱ ግን በወለደች ጊዜ ደስ ይላታል። ለምን? ሰው ወልዳለችና ይላል። ሰው ወልዳለች ማለት ሰው የማን መልክ ነው? የእግዚአብሔር መልክ ነው። ሰው የእግዚአብሔር መልክ ስለሆነ ሰውየውን ስታይ እግዚአብሔርን ስለምታይ ምጧን ተረሳዋለች። የሕፃናት መልክ የማን መልክ ስለሆነ ነው? የእግዚአብሔር መልክ ነው። እኛ በአርአያ እግዚአብሔር የተፈጠርን ነን። ንገራችሁ ስለ ሰው ተፈጥሮ 3 ነገሮችን። የመጀመሪያው ሰው በእግዚአብሔር መልክ ተፈጠረ የሚለው እንድታውቁ። ምንድነው ሰው በእግዚአብሔር መልክ ተፈጠረ የሚባለው?
አንደኛው ሰው እንደዚሁ ቁመናው እግዚአብሔርን ይመስላል። አይን እንዳለን እግዚአብሔር አይን አለው፣ ቁመት እንዳለን ቁመት አለው እግዚአብሔር፣ እጅ እንዳለው እግርም የሱ ረቂቅ የኛ ግዙፍ ነው። አንደኛው በቅርጻችን እግዚአብሔርን እንመስላለን ሰዎች ብቻ። ሁለተኛ በነፍስና በስጋችን ከዚያ ፊት አንድ ነገር ልንገራችሁ። በቅርጻችን አለ። ሁለተኛው በነፍሳችን ተፈጥሮ ሰው ልብ አለው። ልብ በሉ እንጂ። ቀጥሎ ምን አለው? ቃል በሉ። ቀጥሎ ምን አለው? እስትንፋስ አለው። ስንት ሰው ይባላል ታዲያ? አንድ ሰው። ልብ ስል አብ በሉ። ልብ፣ ቃል፣ እስትንፋስ ስንት እግዚአብሔር ይባላሉ? አንድ እግዚአብሔር ይባላሉ። ቴዎዶጦስ ዘንቆራ የሚባል ሊቅ ነው የተረጎመው። እንቆራ ማለት አንካራ ቱርክ ውስጥ ያለች ከተማ ናት። ዛሬ አንካራ ናት። እዚያ የነበረ ሊቅ ነው። 4ኛው ክፍለ ዘመን የነበረ የቤተክርስቲያን ሊቅ። ልብ አብ እንደ ልብ ነው፣ ወልድ እንደ ቃል ነው፣ መንፈስ ቅዱስ እንደ እስትንፋስ ነው ብሎ ተርጉሟል። ግን ሰውየው አንድ ሰው ነው እንጂ ሶስት ሰው አይባልም። እኛ ስላሴም ሶስት አካላት ቢኖራቸው አንድ አምላክ ናቸው ይላል። ስለዚህ ሰው እግዚአብሔርን ይመስላል የተባለው በሐሳቢነቱ በእውነት ተናጋሪነቱና እስትንፋስ ማለት ሕያው ስራ በመስራቱ ነው። ሰው እግዚአብሔርን ይመስላል ማለት። ሶስተኛስ እግዚአብሔርን ምን መስለው ለምንድን ነው? ሰው ነፍስና ስጋ ነው። እስኪ ነፍስና ስጋ በሉ። ምን አላችሁኝ? ግን ስንት ሰው ነው? አሁን ስንት ሰው ነኝ? ስለዚህ አባ መጣ ነው የምትሉ እንጂ አባ መጣ ነው እንጂ የምትሉት ነፍስና ስጋ መጡ ትላላችሁ። አንድ ሰው ብላችሁ ትጠሩኛላችሁ። ግን ምን አለኝ? ነፍስና ምን ስጋ አለ። ግን ስንት ነኝ? ሰውየው አንድ። ክርስቶስ አምላክ ነው። አምላክ በሉ። ሰው ነው። ስንት ነው ግን? አንድ ነው። የነፍስና የስጋችን ተዋህዶ እስኪ አንድ ጥያቄ ልጠይቃችሁ። አንድ ሰው ኃጢአት ቢሰራ ነፍሱ ነው ስጋው ነው የሚሰራው? ለምሳሌ እኔ ከአንድ ሰው ቤት ቂጣ ሰርቄ ብበላ አያርገውና ነፍሴ ናት ስጋዬ ነው የሰረቀችው? ነፍስ ስጋው ነው አይደል? ሁለቱ የታል? ነፍስ ትበላለች? ነፍስ ትበላለች? አትበላም። ስለዚህ ማን ነው የሰረቀ? ነፍስ። እሺ ነፍስ ትሰግዳለች? ትሰግዳለች ነፍስ? እሺ ተውት። ነፍስ ታለቅሳለች? ነፍስ ታለቅሳለች? የነባ አላት? አላት የላትም? የላትም ነፍስ። ስለዚህ ተደሙተም የሚያለቅሱ ሰዎች ብፁዓን ናቸው ይላል። ነፍስ አታለቅስም፣ የሚያለቅሱ ደግሞ ብፁዓን ናቸው፣ መንግስተ ሰማያት ይወርሳሉ። ነፍስ ካላለቀሰች ያለቀሰ ሰው ነፍስ ለምን ገነት ትገባለች? ምክንያቱም ያልዘራችውን ማጨድ የለባትም። ሳታለቅስ እንዴት ትወርሳለች? ስለዚህ ስጋን የሚያለቅስ ማለት ነው ነፍስ ታለቅሳለች። ተውት፣ አላምታታችሁ በቃሽ። አይ የሚሰርቀው አንድ ሰውዬ ነው። ለምሳሌ ዳቦ ሲበላ ሰውየው ሰርቆ ሲበላ ዳቦውን የሚያነሳው ማን ነው? አቤት አቤት ሲጣፍጥ የምትለው ማን ናት? ነፍስ ናት። ምክንያቱም ሰውየው ከሞተ በኋላውን ጣዕም ያውቃል። ለሞተው ሰውዬ ሽቱ ብትረጩት ያሸተዋል? አያሸተውም። ስለዚህ ተግባሩን ስጋ እየሰራው ጣዕሙን ደግሞ ማን ነው የምትወስደው? ነፍስ ተወስደዋለች። ስለዚህ አንድ ላይ ነው የሰራው። ግን ደግሞ ስጋ ወደ ነፍስነት ተለውጧል? አልተለወጠም። ነፍስም ወደ ስጋነት አልተለወጠም። ሁለት ግን ደግሞ አይደለም። መለኮት ወደ ስጋነት አልተለወጠም። ስጋ ወደ መለኮትነት አልተለወጠም። ክርስቶስ አንድ አካል አንድ ባህሪ ተዋህዶ ማለት ነው። ከካቶሊኮች የተለየ ነው። በዚህ 451 ዓመተ ምህረት ላይ አንድ አካል አንድ ባህሪ ነው። ሞኖ አይደለንም፣ ሚያንን ሞኖፌሳይትስ ዲያፌሳይትስ እና ሚያፌሳይትስ ይባላሉ። ሶስት። ሞኖ ማለት ምን ማለት ነው? ይሄ ማለት ወደና ቀረብ ለማድረግ ያክል ሲንግል ዋን፣ ዱዋል ዋን፣ ዩናይትድ ዋን ማለት ነው። ሲንግል ሞኖ ሲንግል ነው፣ ነጠላ ተዋህዶ የሌለው ሌላ አካል የሌለው ነው፣ ብቻውን የቆመ ነው። ዱዋል የሆነው ደግሞ ከአንዱ ጋር ወይ ተደርቦ ወይ ተጠግቶ ወይ ተቀላቅሎ የሆነ ነው።
ሚያ ማለት ግን ዩናይትድ ነው የተዋሃደ ነው ሁለት አይደለም ነጠላም አይደለም ታዲያ ምንድነው ሲባል አንድ የተዋሃደ ነው እንደ ነፍስና እንደ ስጋ እንደ ብረትና እንደ ሳት እንደ ጋለው ብረት እንደዚያ ነው ያተዋሃደው የሚባለው እሱ ነው ስለዚህ ሰው በእግዚአብሔር አምሳል ተፈጠረ ማለት ሰው በሆነው በእግዚአብሔር ወልድ አምሳል ተፈጠረ ማለት ነው ሰው በሆነው በእግዚአብሔር ወልድ አምሳል ተፈጠረ ማለት ነው ፍቺው ለክርስቶስ አምሳል ሆነን የተፈጠርነው ለሶስትነታቸው አምሳል ነን መልሰን ደግሞ ለክርስቶስ ተዋህዶ አምሳል ነን ሶስተኛው ለመሰቀሉ አምሳል ሆነን የተፈጠርነው አራያ ሆነን ይሄው እንደዚህ ዘረጋ ምንድነው መስቀል ይሄው መስቀል ሰው በመስቀል እንዲድን ታስቦ የተፈጠረ ነው ሰው እንዲስት ወልደ እግዚአብሔር ተሰቅሎ እንዲያድነው ታስቦ የተፈጠረ ነው የሰው ልጅ እንዲህ ያለ ክቡር ፍጥረት ነው የእግዚአብሔር መልክ የተሰጠው ፍጥረት ነው ስለዚህ እግዚአብሔር ምን አርጎ አረፈ ስትሉኝ ሰው ፈጥሮ አረፈ እስኪ ሰው ፈጥሮ አረፈ ማለት የእግዚአብሔር የመጨረሻ የሥራ ማረፊያው ማን ነው ሰው የመጨረሻ የሥራ ማረፊያ ረፍት ያደረገበት ምክንያት ሰው ሲገኝ ሰው በቃኝ የሚያስብ አንድ ቃ ስንፈልግ አይደለም ሲያቀርቡልን እንላ የፈለግነውን ቃ ስናገኝ በቃ ይሄን ነበር ስፈልግ የነበረው እንደሚባለው የሰው ልጅ በቂ ፍጡር ነው ሙሉ ፍጡር ነው እግዚአብሔር የሚደሰትበት የመጨረሻው ፍጡር ነው ማን ሰው እገሌ የሌለው ሰው ባጠቃላይ ሰው እንዲህ ያለ ክብር አለ ሰንበት ስለዚህ የተሰራው ማን ነው ለሰው ነው ታዲያ እግዚአብሔር አረፈ መባሉ ለምንድነው ሲባል እግዚአብሔር የሚበቃው ሰው ሲያገኝ ነው ለእግዚአብሔር ጥላት ከምንሰጠው መቋሚያ ከምንሰጠው ድርብን ጥንግ ድርብ ከምንሰጠው ቤት ከምንሰራለት ትልልቅ ህንጻዎችን ከምንሰራለት ይልቅ ሰው ስንሰጠው ደስ ይለዋል እግዚአብሔር ሰው ስንሆንለት ደስ ይለዋል ሰውነታችን ነው የሚፈልገው እግዚአብሔር ሰማይማ ሰርቷል አዳራሽማ ሰርቶ ነበር እግዚአብሔር የፈለገው ሰው ነበር እግዚአብሔር ደስ እንዲለው ከፈለጋችሁ ሰው እንስራ እኔ እውነቴን ነው የምነግራችሁ አሁንም ሰው ስሩ ሰውነታችን እንስራው እግዚአብሔር እናስመስለው የመጨረሻው እግዚአብሔር መምሰል የምትባለው ቅድስና ናት ቅድስና ወይም ደግሞ ሱታፊ አምላክ በግሪኩ ቲኦሲስ ይሉታል እግዚአብሔርን ወደ መምሰል መነጠቅ መሰወር ሰው ሲበቃ ከዚያ በኋላ ከተፈጥሮ ህግ በላይ መሆን ይጀምራል የመሬት ስበትን ተቃውሞ በህዋው ላይ መራመድ ይጀምራል በባህሩ ላይ መራመድ ይጀምራል በጠባብ ቤት ሊገባ ይችላል በክርስቶስ ስዋሬ ማለት ነው በተዘጋ ቤት ይገባል ይሄንን ክብር የምናገኝበት የዘላለም ህይወት የምንኖርስበት ሰውነታችን ነው ስለዚህ የሰው ረፍቱ ምንድነው ካላችሁኝ ሰው መሆን ነው ማለት ነው እስኪ የሰው ረፍቱ በሉ እግዚአብሔር ምን ሆኖ አረፈ ምን አሉ አረፈ እኛስ ምንናርፈው ምን ስንሆን ነው ሰው ስንሆን በሉ ንገሩኝ ረፍት ትፈልጋላችሁ እንደው ሀገራችን ኢትዮጵያም እንድታርፍ ትፈልጋላችሁ ሰው ሁኑ ሰው ስንሆን እናርፋለን እዚህ አሁን ያለነው የት ነው ኢየሩሳሌም ነው የኢየሩሳሌም ዋናው ተወዳጅ ንጉስ አሁን ሁሉ የሚወዱት የዳዊት መቃብር ላይ ሄዳችሁ አይታችኋል ሲወዘወዙ ነው የሚውሉት እና ዳዊት ተወዳጁ ዳዊት እግዚአብሔር የሚወደው እስራኤል የሚወዱት ሁላችን የምንወደው ዳዊት ለልጁ ለሶሎሞን ሲሞት ምን ብሎት ነው የሞተው ልጄ ሰው ሁን ሰራዊቶቹ ነገሌ ሆነዋል ነገሌም በዚህ አደራጅ በዚህም ትንበል እንዲህ ብሎ ንጉስ ለልጁ ቤተ መንግስት ሲያወርስ ስርዓተ መንግስት አውርቶ ህጉን እንዲያርጋ አስተዳደር ብሎ ያስተምራል እንጂ ግን ምንድነው ያለው ሰው ሁን ሰው ከወንክ ማን ይመራልሃል መንግስትን ብሎት ነው እግዚአብሔር ይመራልሃል ብሎ በ12 አመቱ በገባኦን ተራራ ላይ ወጥቶ ገባኦን ተራራ ማለት ወደዚህ ወደ ኢያሪኮ በኩል ሆኖ በጌልጌላ በኩል የሆነ ራቅ ብላ የምትገኝናት እስራኤል ከግብጽ ሲመጡ መጀመሪያ ሲገቡ ያገኙት ቦታ ናትና ገባኦን ተራራ ላይ ሄዶ ሰሎሞን ምንድነው ያለው የእግዚአብሔር ሆይ እኔ 12 አመት ልጅ ነኝ እስራኤልን የመመራበት ጥበብ ስጠኝ አለው አባቱ ያለው ይሄን ነበር ጥበብ ሰጠው እግዚአብሔርም አንተ ጥበብ ለምነኛልና ያለመንከኝን ሀብትና ጥበብ ጨምሬ እሰጣለሁ አለ እንደ ሰሎሞን ያለ ባለጸጋም አልተነሳም ስለዚህ እግዚአብሔር ቤተሰቦች ሰንበት ማለት ለኛ ሰው መሆን ነው እስኪ ሰው መሆን በሉ የትምርታችን ርዕስ ምን ነበር ሻባት ወይም
ሰንበት ነው። ስለዚህ ሰንበት መሆንም ሰንበት ማክበር ማለት ምን ማለት ነው? ድገሙላችሁ። ምን ማለት? ሰው መሆን ነው። ሁለተኛ እየጨረስኩ ነው ትምህርቴን እንዳይረፍድብን። ሁለተኛው ሰንበትን ማክበር ምን ማለት? ስራን ጨርሶ ነው። ረፍት ሰንበት ማለት ረፍት ነው። እኛ ረፍት እንድናገኝ ምን እናድርግ ስትሉ ስራችንን ጨርስ። እስኪ በሉ ስራችንን ጨርስ በሉ። ሰንበት ማለት ወይም ረፍት ማለት ስራን አቋርጦ የሆነ ቦታ ከርሞ መምጣት አይደለም። ረፍት ማለት ስራን መጨረስ ነው። እስኪ በሉ ረፍት ማለት ምንን መጨረስ ነው? እግዚአብሔር ምኑን ጨርሶ ሰንበትን አከበረ? ስራ ጨርሶ ነው ሰንበትን ያከበረ። ስራውን ጨርሶ ሰንበትን አከበረ። እኛም ስራችንን ጨርስ። ያልጨረስነው በጣም ብዙ ስራ አለ። ብዙ ስራ አለብን። የራሳችን ጉዳይ፣ የቤተክርስቲያናችን ጉዳይ፣ የሀገራችን ጉዳይ፣ የቤተሰቦቻችን ጉዳይ፣ የታሪክ ጉዳይ፣ የነገ ቤተክርስቲያናችን ጉዳይ ያልጨረስነው ብዙ አለ። ስራውን የጨረሰ ሰው በረፍት ይኖራል። ሰንበት ማለት ይሄ ነው። ስራችሁን ጨርሱ። ሶስተኛ ሊቃውንት አሁን ምስተረጉምናሉ ሰንበት ማለት መልካም መስራት ነው። እግዚአብሔር መልካም ሰርቶ ሰንበትን አከበረ። ለምሳሌ ምን ገራችሁ? ረፍት ከፈለክ መልካም ስራ። ረፍት የሚሰጠን መልካም መስራታችን ነው። እንዲህ ይላል እግዚአብሔር ሰኞ ይሄን ፈጠረ ወሬ እግዚአብሔር ከመሰናይ እግዚአብሔርም ያ መልካም እንደሆነ አየ። ማክሰኞ እግዚአብሔር ይሄን ፈጠረ እግዚአብሔርም ያ መልካም እንደሆነ አየ። ስድስተኛው ቀንስ እንዲህ እያለ ሄዶ እግዚአብሔር ሰውን ፈጠረ እግዚአብሔርም ያ እጅግ መልካም እንደሆነ አየ። እዚያ ሰንበትን አከበረ። ሰንበት ማለት ረፍት ነው። የሰው ልጅ ረፍት የሚያገኘው መልካም በመስራት ነው። ያስቀየመን ሰው ካለ ያንን ያስቀየመን ሰው እስቲ ልክልኩን ነግሬው ልምጣ ማለት እሱ ረፍት አይሰጥም። እንደውም ባልናገር ብሎ የሚል የህሊና ስቃይ ነው የሚያመጣው። ረፍት የሚሰጠው መልካም መስራት ነው። ሰው የዘራውን ያጭዳል። እውነቴን ነው የምነግራችሁ። ሰው የዘራውን ያጭዳል። መልካም ከሰራን ከየትኛውም ጉድጓድ ብንጣል እግዚአብሔር የምናርፍበትን ነገር ራሱ ያመጣል። ክፉ የምንሰራ ከሆነ ደግሞ የዚያን ዋጋ ማግኘታችን አይቀርም። የጊዜ ጉዳይ ነው እንጂ። ከቃሉ ጋር ናችሁ? ረፍት ማለት እስኪ ሶስቱን ትርጉም ንገሩኝ። ሰው መሆን በሉ። ሁለተኛስ? የሚያሳርፈን ስራን መጨረስ በሉ። ሶስተኛስ? መልካም ስራ። እግዚአብሔር ስንት ቀን ሰርቶ አረፈ? 6 ቀን ሁሉ ምን ስራ ሰራ? መልካም ስራ። 6ቱን ቀን ሁሉ መልካም ከሰራን ረፍት ማለት ይሄ ነው። በህይወቴ እታወካለሁ፣ እጨነቃለሁ። ምንድነው በእናንተ ቋንቋ በጣም አውርጄ ስናገረው ይደብረኛል ነው የምትሉት አይደለም? ይደብረኛል፣ እጨናነቃለሁ፣ እንዲላለሁ። ምን ላድርግ? መልካም ስሩ። መልካም ከሰራችሁ ረፍት ታገኛላችሁ። ግፍን ማስወገድ፣ የወንድማችን ደም እጃችን ላይ እንዳይኖር ማድረግ ምን ይላል መሰላችሁ? አንደኛው ረፍት የሚነሳን ኃጢአት ነው። ኃጢአት ረፍት ይነሳል። ረሲ ይወይ እንዘ አልቦ ዘይደግኖ ጻድቅሰ ልቡ ለጻድቅ ወኩል ከማንበሳ መጽሐፈ ምሳሌ ምዕራፍ 28 ቁጥር 1 ላይ ኃጢአተኛ ሰው ማንም ሳያባረረው ራሱ ይሸሻል ይላል። በየቀኑ ተቅበዝባዥ ምን ሆነው ለምን ይመስላችኋል? ህይወታችን ውስጥ ኃጢአት አለ የተቀበረ። ወይ የወንድማችን ደም አለ፣ ወይ የበደልነው አለ፣ ወይ የተሳደብነው አለ፣ ወይ ያስቀየምነው አለ። ወይም ደግሞ ሰውነታችን እግዚአብሔርን የበደለበት ተቀብሮ ያለ የኃጢአት ድል በዚህ ውስጥ አለ። ስለዚህ ቃየል ምን አለ መሰላችሁ? ወእከውን ርዑደ ወድንጉፀ ወኩሉ ዘረከበኒ ይቀትለኒ። እኔ ተቅበዝባዥና የምደነግጥ እሆናለሁ፣ የሚያገኘኝ ሁሉ ይገለኛል አለ። በዚያ ጊዜ ስንት ሰው ኑሮ ነው ቃየል የሚያገኘኝ ሁሉ ይገለኛል የሚል? ሌላ ስንት ሰው አለ? አቤል እንደሆነ ሞቷል። ኃጢአተኛ ሰው የምድር ሁሉ ስደተኛ ነው። ታዲያ ማረፍ ከፈለግ ምን ነው? ከኃጢአታችን መላቀቅ፣ ረፍት የሚነሳንን ነገር ማቆም። የበለጠ ለነፍሳችን ላይ ሰውነታችን ውስጥ የኃጢአት እሳት ካለ እኛ ዘፈኑን፣ እኛ ስድቡን እያደረግን ነዳጅ እንጨምርበታለን። ነፍሳችን በኃጢአት እሳት ትነዳለች። በምናችን እንረፍ? ስለዚህ ረፍት ማለት ምን ማለት ነው ካላችሁኝ፣ ኃጢአትን ማቆም ነው። ኃጢአትን ማቆም ሰንበት ነው። እሱ ረፍታችን ነው።
ከቃሉ ጋር ናችሁ? ኃጢአት ምን ማለት? ማቆም። እንዴት አድርገን እናቁም ሲባል እንደማይጠቅመን አውቀን እናቁም ነው። እንደማይረባን አውቀን፣ እንደሚያከስረን አውቀን። ኃጢአት እግዚአብሔርን ያሰጣል። ኃጢአት ማለት ምን ማለት መሰላችሁ? ኃጢአት በግዕዙ ኃጢኦት ነው። እዚህ ዕብራይስጥ ቋንቋ የምትችሉ ስላላችሁ ኃጢአት በዕብራይስጥ ምንድን ነው? ምን ኸት ትርጉሙ መንገድ መሳት ማለት ነው በዕብራይስጥ ቋንቋ። ኃጢአት በዕብራይስጥ ኃጢአት ቃሉን እናንተ በሉት፣ ትርጉሙን ግን መንገድ መሳት ነው። ትቶ ሲበድል መንገድ ሳተ ነው። ኃጢአት ሰራ ማለት በዕብራይስጥም መንገዱን ሳተ፣ እግዚአብሔርን የሚመስልበትን ህይወት ተወ ማለት ነው። ሰው እንስሳን ሊመስል አልተፈጠረም፣ እግዚአብሔርን ሊመስል ነው። ስለዚህ መንገዱን ሳተ፣ የተፈጠረበትን ዓላማ ተወ ማለት ነው ኃጢአት መስራት። ግዕዙ ኃጢአት ማለት ማጣት ማለት ነው። ምንድነው የምናጣው? ኃጢአት ስንሰራ ራሳችን እናጣለን፣ አይምሯችን እናጣለን፣ ጊዜያችን እናጣለን፣ ዘመድ እናጣለን፣ ወንድም እናጣለን፣ ሀገር እናጣለን፣ እግዚአብሔርን እናጣዋለን፣ ጤና እናጣለን፣ እድሜ እናጣለን፣ እንቀሰፋለንም ጭምር፣ ጉልበታችን እናጣዋለን፣ ጊዜያችን እናባክንበታለን፣ አይምሮ የለሽ እንሆናለን። ይሄንን እንዳናደርግ ሰንበት ማለት ኃጢአትን ማቆም ነው፣ ረፍት ማለት ስለሆነ እግዚአብሔር ያሳርፈን፣ እግዚአብሔር ያሳርፈን። የመጨረሻ አንድ ነገር እንነግራችሁ። የመጨረሻ ሰንበት ማለት ምን ማለት ነው? ትርጉሙ ረፍት በሉ እንጂ። እንግዲህ የመጨረሻው ሰንበት መድኃኒታችን ኢየሱስ ክርስቶስ። ሰንበት ማለት ረፍት ነው። ረፍትስ ማን ይመስላችኋል? ጌታችን መድኃኒታችን ኢየሱስ ክርስቶስ፣ እሱ ነው ረፍታችን። ምንድነው የሚያሳርፈን ካላችሁ ክርስቶስ ነው የሚያሳርፈን። የማቴዎስ ወንጌል ምዕራፍ 11 ከቁጥር 28 እስከ 31 የሚል ቃል ታያላችሁ። ጌታ ሲያስተምር ንስኡ አሩቴ በላዕሌክሙ፣ ቀንበራችሁን በላያችሁ ላይ ተሸከሙ፣ ቀንበሬን በላያችሁ ላይ ተሸከሙ፣ ተመሃሩ እምኔ፣ ከኔ ተማሩ፣ እስመ አነ የዋህ ወትሑት በውስተ ልቤ፣ እኔ በልቤ ትሑትና የዋህ ነኝና፣ ወትረክቡ ዕረፍተ ለነፍስክሙ፣ ለነፍሳችሁም ዕረፍትን ታገኛላችሁ አለ። የኔን ቀንበር ተሸከሙ፣ ከኔ ተማሩ፣ ለሰውነታችሁ ዕረፍት ታገኛላችሁ። ንዑ ሀቤ አንትሙ ስሩሃን ወክቡዳነ ጾር፣ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ፣ እኔ አሳርፋችኋለሁ። እስመ አሩቴኒ ሰናይ ወመጾሬኒ ቀሊል፣ ቀንበሬ ልዝብ ሸክሜም ቀላል ነውና ይላል። ዕረፍታችን ክርስቶስ። ቅዱስ ቄርሎስ ይህን በሁለት ተርጉሞ መስሎ ይተረጉመዋል ከፍሎ። ሁለት ነገር፣ እናንተ ደካሞች፣ ሁለተኛ እናንተ ሸክም የከበዳችሁ ኑን ያሳርፋችኋለሁ። ደካሞች ያላቸው በጊዜው የነበሩ አይሁድን ነው ይላል ቅዱስ ቄርሎስ። እንዴት ነው ደካሞች ማለት? የኦሪት መስዋዕት አድክሟቸዋልና በግ ሲያርዱ፣ ወይፈን ሲያርዱ፣ ጠቦት ሲያርዱ፣ ሙክት ሲያርዱ፣ ርግብ ሲያመጡ፣ ስንዴውን ሲያመጡ፣ ዘይቱን ሲያመጡ፣ ጨውን ሲያመጡ፣ የወር መባቻ ሲሰዉ፣ የደህንነት መስዋዕት ሲያቀርቡ፣ የእህል ቁርባኑን ሲያቀርቡ፣ የኃጢአት መስዋዕቱን ሲያቀርቡ፣ ለምጽ በወጣ ቁጥር ሲያርዱ ሲያቀርቡ ድክም ብሏቸው ነበረ። ስለዚህ እንስሳትን በማቅረብ የደከማችሁ ደካሞች እናንተ ተውት እሱንና እኔ ብቻ ተሰውቼላችሁ እረፉ እያላቸው ነበር። በግ በመግዛት የደከማችሁ፣ በሬ በመግዛት የደከማችሁ፣ እንዲያውም ጌታ በተወለደበት ጊዜ የነበሩት አይሁድ መከራ ይቀበሉ ነበር። ለምን? እዚያ የነበሩት ፈሪሳውያን አጭበርባሪዎች ነበሩ። በዘመኑ የነበሩ ሊቃነ ካህናት ከግሪክ ከሮማ ከዚህ ሁሉ እየመጣ እዚህ የፋሲካን በዓል ያከብራል በዓመት አንድ ጊዜ በስደት ያሉት አይሁዳውያን እና ከብት ሁሉ በዙሪያው እየነዱ ያመጣሉ ለመስዋዕት። ይከሳባቸዋል ይላሉ ሊቃውንቱ። ሊቃነ ካህናቱ ምን ይሏቸዋል መሰላችሁ? ማቴዎስ 23 ላይ እንደነገረን ጌታ አይማ ከስቷል ለመስዋዕት አይሆንም ይሏቸዋል። ታዲያ ምን ይሻለናል? ሁለት የከሳ አምጡና አንድ የሰባ ሰተናችሁ ሰው ይሏቸዋል ሊቃነ ካህናቱ። እንዲህ ያደረጉ ድሆችን አድክመዋቸው ነበር። እናንተ በግ በመግዛት ወይፈን በመግዛት በሬ በመንዳት የደከማችሁ እኔ ልሰዋላችሁና ይበቃችኋል እረፉ አላቸው። መጾር ቀሊል አሩት ሰናይ ውእቱ ኢየሱስ ክርስቶስ። ቀላል ሸክም ልዝብ ቀንበር ይሏችኋል፣
እሱ ኢየሱስ ክርስቶስ ነው ይላል አባ ጊዮርጊስ። ልሙትላችሁ የሚል እኔን በልታችሁ ጠጥታችሁ ጽደቁ የሚል እንጂ አብሉኝ አጠጡኝ የማይል ቀላል ሸክም ልጆቹ ለመሆን ክርስትና ለመነሳት ለመቁረብ ምን ከፍላችኋል? ወይፈን ነርታችሁ መጣችኋል? እዚህ ነርታችኋል? ሙክት ይዞ ይመጣል? እዚህ ጠቦት ይዞ ይመጣል? የፋሲካ በግ ይዞ ይመጣል? ምን ይዛችሁ መጣችኋል? ክርስቲያን ለመሆን የሱ መስዋዕት ብቻ ነው የበቀል በቂ መስዋዕት። ጽዋ ከኒ ጽኑ ወያረዊ ጽዋ ጽኑ ነው ያረካል ይላል መዝሙረ ዳዊት መዝሙር 22 ላይ ሊቃውንት ሲተረጉሙት ጽዋ አንዱ በቃይ ነው አያዳግምም ይላል። ሊቃነ ካህናቱ በአመት ለንጉሱ አንዱ ይፈን ለሊቀ ካህናቱ አንዱ ይፈን ለሕዝቡ አንዱ ይፈን በየአመቱ ያርዳል። ክርስቶስ ግን በየአመቱ መስዋዕት ማቅረብ የማያስፈልገው አንድ በቂ መስዋዕት ነው። አዳነውም በዚያች በዕለተ ዓርብ ባደረጋት የእርቅ ሥራም ዓለምን እስከ ዘላለሙ ድረስ አምነው በእሷ ሰረፍኖት የሚሄዱትን ሰላም ሲሰጣቸው ይኖራል ጌታ። ስለዚህ ጌታችን ኢየሱስ ክርስቶስ 5500 ዘመን ለደከሙ ነፍሳት በሲኦል ላሉ ነፍሳት ረፍት የሰጠ በመስዋዕት ብዛት ለደከሙት አይሁድ ረፍት የሰጠ መስዋዕታችን ነው። እዚህ ሸክም የከበዳችሁ የተባሉ ደግሞ አሕዛብ ናቸው ይላል ቅዱስ ቄርሎስ። እነሱ ምንድነው? የአሕዛብ ጣዖታት እስራኤልስ በግ ነው የሚያርዱት። የአሕዛብ ጣዖታት ግን ምን ያደርጉ ነበር? በጣዖቱ ላይ ያደሩ ልጆቻችሁን ረዱልኝ ይሏቸው ነበር። አጋንንቱ ልጆቻቸውን ያርዱ ነበር። ይሄ ከባድ ሸክም ነው ወገኖች። በሬ መስጠት ወይፈን መስጠት ቀላል ነው። ልጅን ግን ረዱት ብሎ መስጠት ከባድ ሸክም አይደለም? በዚህ ሸክም ውስጥ ያላችሁ እናንተ ልጅ ረዱልኝ ይቅርና እኔ ልሙትላችሁ የሚል ረፍት የምሰጣችሁ እኔ ያለው እኔ ልጆቻችሁን ረዱልኝ አይደለም የምለው እኔ ራሴ ለእናንተ ሰዋለሁ እንጂ እግዚአብሔር አብ ደግሞ እኔ እናንተ ልጅ ረዱልኝ አይደለም የምላችሁ ነገር ግን የገዛ ልጄ ስለናንተ እንዲሞት ነው እንጂ ማደርገው ሲል ልጁን ላከ። አሁን ጌታችን ኢየሱስ ክርስቶስ ልጆቻችንን ከማረድ በጎችን ከማብዛት ከዚህ ሁሉ አውጥቶ ባንድ በራሱ መስዋዕትነት ረፍት ሰጠን። ስለዚህ እግዚአብሔር ቤተሰቦች አሁንም ረፍት የምናገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። ሁለት ነገር ብቻ ልናገር። እንዴት ነው ረፍት የምናገኘው? አሁን አንዲት ሉቃስ ወንጌል ምዕራፍ 8 ቁጥር 43 ላይ አንድ ታሪክ አለች። አንዲት ሴት 12 ዓመት ደም ሲፈሳት የነበረችውን ሴት ታውቃላችሁ? ምንድነው ወንጌል የሚለው? ከባለ መድኃኒቶች ከሰረች እንጂ አላተረፈችም ይላል። በየሄደችበት እፈወሳለሁ ብላ ስትል ባለ መድኃኒት ስትለውጥ ገንዘቧን አጣች፣ ከሰረች እንጂ አልተፈወሰችም። ጌታችን ኢየሱስ ክርስቶስ ግን በጨርቁ ጫፍ ፈወሳት። እነሱ ግን አክስረዋት ነበር። ይሄ ምን ይመስላችኋል? ይቺ ደም የሚፈሳት ሴት በኃጢአት የምትኖር ነፍስ ምሳሌ ናት። ባለ መድኃኒቶች የሚባሉ ደስታ ይሰጠኛልና ረፍት አገኝበታለሁ ብላ ሁሉንም የምትሞክር ናት። ዘፈኑን ስትሞክር፣ ጭፈራውን ስትሞክር፣ ዳንኪራውን ስትሞክር፣ ስካሩን ስትሞክር፣ ሱሱን ስትሞክር፣ በዚህኛው አርፋለሁ ስትል ከማክሰር በቀር በሽታ ከማብቀል በቀር ሸክም ከመጨመር በቀር አይምሮን ከማጣት በቀር ጉልበት ከመቀነስ በቀር ከሰው ከመገለል በቀር ሰላም ያልሰጡን ነገሮች እነዚያ ናቸው ያከሰሩን መድኃኒት ቤቶች የሚባሉት። ለጊዜው ግን የሚፈውሱን ይመስለናል። ያቺ ሴትም የሚፈውሱኝ እየመሰላት ነው ገንዘቧን የከፈለች። ረፍት ማገኝበት መስሏችሁ ገንዘብ የምታወጡበት ነገር ግን ህይወታችሁን ያከሰረ ብዙ ነገር ሊሆን ይችላል። ያ ሁሉ ረፍት አይሰጠንም። ተውት። ጭፈራው፣ ስድቡ፣ ዳንኪራው፣ ድልቂያው አይሰጠንም። ረፍት የሚሰጠን መድኃኒዓለም ነው። ረፍት የሚሰጠን እሱ ነው። ያቺ ዮሐንስ ወንጌል ምዕራፍ 4 ላይ ውሃ ስትቀዳ የነበረችው ሴት ምንድናት? ደጋግሞ እዚህ ውሃ የሚቀዳ ሰው ይጠማል ያላት ምንድነው? ከዚህ ዓለም ደስታ የሚሞክር ሰው ሁልጊዜ ያንን ደስታ ሲፈልገው ይኖራል። የኃጢአት አንዱ ክፋቱ ምን መሰላችሁ? የዛሬ ላድርገውና ይበቃኛል ስንል የዛሬው ደግሞ ለነገ ናፍቆቱን ተክሎ ይሄዳል። ነገ ደግሞ የትናንትናውን የዛሬውን አስታውሰን እንሰራለን። ከነገ ወዲያ የነገውን እያስታወስን እንሰራለን። ስለዚህ ሁልጊዜ ጉድጓዶችን ስንቆፍር ስንቀዳ በመጠማት እንኖራለን።
የሕይወት ውሃና ረፍት የሚሰጥ ግን ጌታችን ኢየሱስ ክርስቶስ ነው። ለዚህ ነው ቅዱስ ዳዊት ነፍሴን የጽድቅ መንገድን መራት በረፍት ውሃ ዘንድ ማሳደገኝ በለመለመ መስክ ያሰማራኛል ብሎ ጌታን ይተር ሜጣለ ነፍሴ ወመርሃኒ ፍኖተ ጽድቅ ሰውነቴን ከጥፋት ወደ ሕይወት መለሳት የኢየሩሳሌምን ጎዳና መለሳት በለመለመ መስክ በቤተ ክርስቲያን ያሰማራኛል በረፍት ውሃ በሱ ደስታ ያኖረኛል ብሎ የተናገረ ዛሬ ዳግም ትንሣኤ ነው አይደለም? ዳግም ትንሣኤ የተባለበት ምክንያት ለምንድን ነው? ለቅዱሳን ሐዋርያት የሚታወቁበት ዛሬ 8ኛው ቀን ላይ ደግሞ ተገልጦላቸዋል። ጌታ ከተነሳ በኋላ ተገልጦ ከሚጨነቁበት የተዘጋ ቤት ውስጥ የአይሁድን ፍርሃት ፈርተው ከሚጨነቁበት የነሱን ልብ አረጋግቶ ሊወደቀውን ልባቸውን አንስቶ የጨረሰበት ዛሬ ስለሆነ ነው። ሐዋርያትን አሳምኖ ረፍት የሰጠበት ቀን ስለሆነ ነው። ስለዚህ ሰንበታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በምንድን ነው የሚያሳርፈን ካላችሁኝ 3 ነገር አድርጉ። የመጀመሪያው ቅዱስ ሥጋውን ክቡር ደሙን እንቀበል። የማትቆርቡ ቆርባችሁ ሲያበቃ አትፋቱ። ቆርባችሁ ተጋብታችሁ ቁርባንን አታቁሙ። ከቁርባን በራቃችሁ ቁጥር ሕይወታችሁ እየደበዘዘ ይመጣል። ከዛ በኋላ ትዳሩ መሾህ ያበቅላል። መልሳችሁ ለመመለስ ትቸግራላችሁ። ከቅዱስ ሥጋው ከክቡር ደሙ አለመለየት ነው። እውነቴን ነው። ዘበላ ሥጋዬ ወሰቴ ደሜ አነ ይሄሉ ምስሌሁ ውእቱኒ ይሄሉ ምስሌ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። እኔ ከሱ ጋር እኖራለሁ እሱም ከኔ ጋር ይኖራል። ክርስቶስ ከኛ ጋር ከሆነስ ብርሃን አይደለም ጌታ እንዴ? ብርሃን ባለበት ጨለማ የለም። ሕይወታችን ሁሉ ብሩህ ይሆናል። ስለዚህ ሁላችሁም እዚህ ቦታ በተለይ ኢየሩሳሌም ተቀምጣችሁ ሥጋው ደሙ ሳትቀበሉ ከኖራችሁ ሞት ነው ይሄ። ቅዱስ ሥጋውን ክቡር ደሙን ራሳችሁን ለመቀበል አዘጋጁና የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም የ5000 ዘመን ስቃይን አርቆ ረፍት የሰጠነውና ለኛም ልብ ረፍት ይሰጠናል። ሁለተኛ ሸክማችን የሚያቀልልን ምንድነው? ሕጉ ነው። ቀንበሬን ተሸክሙ ያለ ምንድነው? የኔን ሕግ ያዙት ረፍት ይሰጣችኋል ነው። የክርስቶስ ሕግ ረፍት ነው። ለምሳሌ 9ና 7ቱን አጽዋማት ጾሙ እንበላለን። ይሄ ሸክም ሊሆን ይችላል። እሱ ግን ለነፍሳችን ረፍት የሚሰጥ ነው። እግዚአብሔር ጾም እኔ አምላክ ነኝ አዝጃለሁ ብሎ እንደ ክፉ ዳኛ በቃ የኔ ስልጣን አክብር ብሎ አይደለም። ጾሙ ራሱ ረፍት ስለሚሰጠን ቀንበሬን ተሸክሙ ማለት ቤተክርስቲያን የምታዛችሁን ነገር ክርስቶስ በቤተክርስቲያን ያዘዘውን ነገር ተሸከሙ። ስቃይ ቢመስላችሁም ሸክም ቢመስልም ግን ረፍት የምታገኙበት ነው። ሶስተኛው ተናዘን ኃጢአታችንን በሙሉ አውልቀን በመጣል ንስሐ በመግባት ጌታችን መድኃኒታችን ኢየሱስ ክርስቶስ ረፍት ይሰጠናል እና ለኛ ሰንበታችን መድኃኔዓለም ነው። 5000 ዘመን ሲገዛን ከኖረ ከጽኑ ጠላታችን ከዲያብሎስ እጅ ያሳረፈን ከሞት እጅ ያወጣን ኃጢአትን አሳፍሮ ነፃ ያደረገን የርግማናችን ድንጋይ ያንከባለለልን ታስረንበት ከነበረው ከሳት ሰንሰለት ያወጣን የተዘጉ በሮችን ከፍቶ በገነት ያሰማራን ለዘላለም ሕይወት በር የከፈተልን መምህራችን የሕይወታችን ራስ ጌታችን ኢየሱስ ክርስቶስ እሱ ረፍታችን ነው። ስሙ ሲጠራም ረፍት ነው። እውነቴን ነው። ሲጨንቃችሁ ራሱ አሁን ምን ላድርግ እንዴው ምን ይሻለኛል እያላችሁ ስልካችሁን ከመጎርጎር ቁጭ አርጉና እንዲህ በሉ፣ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ በሉ ሁላችሁ ድገሙ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ። ትንሽ ወደ ቀራኔው እያሰባችሁ 5 ደቂቃ እንኳን ቢሆን እንደው በትንታ ኢንቴንሽናል ሆናችሁ ብትሉ እንደዚህ ረፍት ይሰማናል። እዚህ ያላችሁ ደግሞ እድለኞች ናችሁ። ቀራኔው ሄዳችሁ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ በሉት። የተሰቀለው ወንበዴ በቀኙ የተሰቀለው ወንበዴ ስቃዩን ረስቶ የሰማይ መንግስት እንዲያስብ ያደረገው ቀራኔው ነው። እዚያ እየሄዳችሁ ረፍት ስጠኝ ጌታዬ ብትሉት እሱ ቅርብ ነው። ሰው አይጸየፍም። ዘማውያንን አልተጸየፈ፣ ሌቦችን አልተጸየፈ፣ ወንበዴዎችን አልተሰጠ። ለሁላችን ረፍት እሱ ነው። እንግዲህ መድኃኔዓለም እዚህም ላላችሁት ለኛም በሀገራችን በኢትዮጵያ በብዙ መከራ ላሉት እዚህም ለእስራኤላውያንም በመላው ዓለም ላለ ለማንኛውም ላመነውም ላላመነውም ሁሉ ረፍት ይስጠን። ወስብሐት ለእግዚአብሔር። ይቆየን።